ሄሎ ዌልካም ቱ ማይ ቻናል ጋይስ፣ እንዴት ናችሁ? ሰላም ናችሁ አላችሁ ወይ? እኔ ሚካኤላ ነኝ። እናንተ ያለሁት this is Michaela American YouTube channel. Welcome to my channel guys. እንደን ሰው ማለት ነው። ዛሬ ምንድነው ልላችሁ የፈለኩት አይም ዘር ብላክ እንደን ዘር ብሎ YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ አላችሁ ወይ ማለት ነው። እንደን ሰው እኔ ዛሬ ልነግራችሁ የምፈልገው ነገር ምንድነው ሰዎቹ ላይክ በቃ በጣም ከኔ በቃ ላይክ ሌላ ሰው መምሰል የማይፈልጉ ሰዎች አሉ ማለት ነው። እኮ ተቸገረና አይስወጡ ጋር ነው የምላቸው። እናንተ እኛን ከምታሰድዱ እናንተ መስለን ማለት ነው። እናንተ የምታደርጉትን አድርገን ማለት ነው። እናንተን ከኛ ራሳችንን ብናርቅ አይስወጡ ጋር ነው የምላቸው። እንደዛ ይቀላል። ግን ደግሞ እንትን የሚባል ነገር አለ። በጣም ፈንታ የሚባል ነገር አለ። ሰው ደግሞ የተለያየ እንትን ነው የተለያየ ነው ባይዘው ደን ሶ ከባድ ነው ባይዘው ለማን ደስ እንደሚየ ነው እኔ እናንተ የምታደርጉት ለማደርገው በጣም እየረዳኝ ማለት ነው። አንደን ሰው ማለት ነው ወደቼ ዛሬ ምንድነው ልላችሁ እየፈለኩት ማለት ነው። በቃ ላይ አንዳንድ ሰዎች ማለት ነው ግዴታ ለራሳቸው ቡዳ ከሆኑ ሌላ ሰውም ቡዳ እንዲሆን በቃ እንደዛ ካላሉ ማለት ኮንፊደንስ አይሰማቸውም። በቃ ሌላ ሰውም እንደዛ ማለት አለበት ግዴታ ምናምን ይባላል ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሁሌም ምንድነው መሰላችሁ እናንተ ህልመኞች ናችሁ። ሁሌም ሰው እያመናችሁ ሰው ማያውቃችሁ ትወና ምናምን ነገር ነው የምትሰሩት ባይዘው ማለት ነው። የሚታወቅ ነገር ነው። ግን እኔ ብዙ ጊዜ ይሄ ቪዲዮ የምሰራው ለምንድን ነው እኔ ጋም ሁሌም በቃ ድራማ ይዛችሁ ነው የምትመጡትና እኔ ደግሞ እንደማውቃችሁ ብነግራችሁም ባይዘወይ ይከብደኛል ማለት ነው። እኔ እንደማውቃችሁ ሁላችሁም አዳዲስ ሰዎች ማለት ነው ስብስቢያችሁ እንደዛ ሲነግራችሁ ላይ በጣም ነው የሚደክመኝ። ስፖርቱ ጋር ነው የምላችሁ። የሆነ ሰው እኔ ጋር ከመጣ በተለይ በጣም ደንቆሮ ምናምን ከሆነ ማለት ነው ሴት ከሆነች በጣም ደንቆሮ ሴት ከሆነች እሷን ላስረዳት እሷን ለባብላት ምናምን ነገር ማለት ነው ብላ በቃ ሳውሸት አለ በቃ ጥሩ ነገር እያደረግሽላቸው በዚህ በቃ እድልሽን ሊቀሙሽ ይፈልጋሉ። በጣም ዝቅ ሊያደርጉሽ ይፈልጋሉ። በጣም ብዙ ነገር ማለት ነው። ኮታታቸው በቃ ይሰርቱ ጋር ነው የምላቸው እንደሱ ማለት ነው። የሌላው ችግርቸው አውሮፓ ውስጥ እኔ ምንም አውሮፓ ውስጥ ማለት ነው ብዙ ነገር ይፈጠራል እኔ ላይ ማለት ነው ከሀገሪቱ ሰው ማለት ነው። እሱን ነገር ለኔ ተውት በቃ እሱን ነገር ማለት ነው ለኔ ተውት። ሌሎችም አሉ ባይዘወይ እንደን ሰው ለሚመለከተው አካልና ለኔ ተውት። እናንተም ምንም አገባችሁም ባይዘወይ ማለት ነው። ስለዚህ ማለት ነው ልላችሁ የፈለኩት ምንድነው የሁሉ ቪዲዮ የምሰራው ለምንድን ነው መሰላችሁ? እንድታውቁኝ ያው ችግርም ስላለብኝ ችግሮቼንም እየገለጽኩኝ ማለት ነው። በዛውም ደግሞ እናንተ ደግሞ እኔ እንድታውቁኝ ባይዘው እንዳታደክሙኝ። ምክንያቱም እኔ በማውቀው ነገር ላይ ጊዜን ማቃጠል ስለማልፈልግ በቃ አውቃችሁ እጃችሁን እግራችሁን ተሰብስባላችሁ የምትሰሩትን ድራማ ታቆማላችሁ። ለኔ ምንም እንዳልሆነና ለእናንተም ድካም ነው እኮ ባይዘው ብዙ እቅድ ታቀዳላችሁ፣ ብዙ ነገር እንትን ታደርጋላችሁ። ከዛ ብስጭት ማለት ነው ምን ድስ እንደሚያስገባችሁ ያውቃለኝ ማለት ነው። እንደ ጥሩ ነገር እንኳን ባታቀዱም ስንት ወጪ ታወጣላችሁ፣ ስንት ያልፈለጋችሁትን ቦታ እኔን ለማሳደድ ትመጣላችሁ። ስትመጡ ጊዜ ደግሞ ያንን ቦታ ላይ ነገሮቹ ሳይሳካላችሁ ሲቀር እኔ ስቀድማችሁ ብዙ ነገር ማለት ነው። እንደን ሰው ማለት ነው ልጅዬ ካሁኑ ልነግራችሁ የምፈልገው ነገር ማለት ነው ጨዋታውን ወደ ሌላ ታዘሩት ነው የሚሻላችሁ ባይዘወይ ማለት ነው። ጨዋታ ከያዛችሁ ጨዋታ እኔ ጋር በፍጹም አይሳካላችሁም ባይዘወይ ማለት ነው። አንደን ሰው ማለት ነው ብዙ ጊዜ እኔ የሆነ ነገር ስታደርጉኝ ባይዘወይ ምክንያት እየፈለጋችሁ ነው የምታደርጉኝ። እንዲሁም በቃ ላይ ለኔ ሀሳቢ ለአባቴ የማሳቢ ኢቭን ለአባቴ ስላችሁ ኖርሪ ለአባቴ ማለት ነው አሜሪካዊ ማለት ነው አባቴ
እንደምታስቡ በቃ ላይክ ምናምን ነገር እኔ በጣም ችግር እየፈጠርኩ እንደሆነ እኔ እንዳልተቀበልኩት እኔ ክፉ እንደሆንኩኝ መጥፎ አስተሳሰብ እንዳለኝ ምናምን ነገር እያስመሰላችሁ ነው። በቃ ላይክ እናንተ ኢቨን ከኔ በላይ የአባቴ ረዳት መስላችሁ ነው እኔ ጎን ተቀምጣችሁ ብዙ ነገር ብላ 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 የምትሉት ባይደው ማለት ነው። በሌላ ሳይድ ደግሞ አሁን ኢሮብና በቃ ኦሮሞ መርጣለች፣ ኢሮብ መርጣለች። ያው ኢሮብ ምናምን ነገር የምትሉት አፋርም ትላላችሁ። ታስዋይ ኦንሊ ያው ደሰይም ነው ባደው አፋርም ያው ከኢሮብ ጋር በጣም ይመሳሰላል ማለት ነው። ከአፋሮች ጋር መግባባት ትችላለኝ ማለት ነው። አይስወርቱ ጋር ነው የምላችሁ። እንዲሁም በአፋር አልፌ የነበረበት ጅቡቲ ማለት ነው። የሆነ ታይም ላይ ምን ብትል ጥሩ የሆነች ልጅ ነበረችና የኛ ሀገር የኤርትራ ጥግ አካባቢ ነው ጅቡቲ ነው አትለኝም መሰላችሁ? ጅቡቲ እኮ አፋር ናት፣ ኤርትራ ውስጥ ደግሞ አይደለችም ምናምን ነገር ስላት እንዴ ነው እንዴ ምናምን ብላ ተበላችሁ አይደወይ ማለት ነው። እንደርሶ ማለት ነው ወንዶቼ። አሁን ስሙ ጥሩ ነው ብላችሁ ማለት ነው ሀገሪቷ ምን ይሁን ሳታውቁ ባይደው ሰዎች የሚሸወዱ ሰዎች አሉ ማለት ነው። እኔም ሳምታይምስ አይቀርም ባይደው እኔ ደግሞ ስለፈልፍ ደከመኝ ማለት ነው። አሁን ደግሞ ኢሮብ ናት ምናምን ብላችሁ የሆነ ነገር ልታርጉኝ ትችላላችሁ፣ ግን እኔ ኢሮብ እንዳልሆንኩኝ ግጥም አድርጋችሁ ታውቃላችሁ። ግን እሱ ነገር የምታደርጉት ምክንያት ነው ባደውኝ ማለት ነው። አንደር ሶኒ በተኛኑ ቋንቋ ቢናገር ኢሮብም ቋንቋ አይደለችም፣ ብሄሬ አይደለችም፣ ሀገሬ አይደለችም፣ ሃይማኖቴ አይደለችም፣ ዘሬ አይደለችም፣ አለቴ አይደለችም፣ ምንም ነገር አይደለችም ባደውኝ ነገራችሁ የምፈልገው ነገር ማለት ነው። አንደር ሶ ማለት ነው እንዲሁም ማለት ነው ናምበር 1 ጠላትዬ ኢሮብ ናት ባይደው ማለት ነው። ኢሮብ ሀበሻ ማለት ነው። ትግራይ ላይ ያለው ኢሮብ ማለት ነው። ከደውሃን አልፋችሁ ያለው ኢሮብ ማለት ነው። አንደን ሶማሊ ወንዶች ደውሃንም ኢሮብ ናት ባይደው አንደን ኤቭሪቲንግ ማለት ነው። አንደን ሶ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔ ከጥላቶቼ ጋር ኖር ያለሁኝ ኢቭንም አሁንም ጥላቶቼ ናቸው። አሁን እነርሱ ጋር ማለት ነው ሽማግሌ ብላክ ማለት ነው ወደ ጥላቶቼ ሽማግሌ ብላክ ማለት ነው ያው ለመግደል ማለት ነው ይንሸባሸባሉ ማለት ነው። እንደዛ ነው የሚመስለኝ ባይደኝ ማለት ነው። ወደ ጥላቶቼ ሽማግሌ ለካም ባይደኝ ማለት ነው። እኔ ያው እዛ ቤተሰብ ቢኖረኝም ማለት ነው እኔ በጥላቶቼ የተከበቡ ቤተሰቦች ማለት ነው ይሸወዳሉ፣ ብዙ ነገር ይፈጠራል። እነርሱ ራሳቸው ምን እንደሆነ አላውቅም። ላይክ እናቴ የራሱ የገዛ እናቴ ይሄንም ጥላቴ ናት ባይደው እሷ የሆነ ባሪያ ነገር ናት ባይደው ኢሮብ ማይረለች ባይደው ማለት ነው። ቆሻሻ አምጥቶ እዛ ያስቀመጣት ነው ባይደው ማለት ነው። አይሰርቱ ጋር ነው የምላቸው፣ ምክንያቱም ተወዳጅነት የላቸውም ባይደው እኛ ቤተሰቦች ማለት ነው። ኢሮብ ውስጥም አይወደዱም በቃ እንደን ሰው ማለት ነው። ኢቭንም አጎቴ አሁን ስንት ጥላት እንዳለው ማለት ነው። ስንት ኢሮብ በቃ ስሙን እንዳጠፉት ማለት ነው። እዚህ መቶ እያለ ማለት ነው ወደ መቶ እያለ ስንት ኢሮቦች ስሙን እንደሚያጠፉት ልነግራችሁ አልችልም ማለት ነው። ኢሮብ የሆነ ነው ለምን ኢሮቦች ላይ ያውቁት እንደሚጠፋ አይችሉም ማለት ነው። ሰው ማለት ነው ወዶች ልነግራችሁ ፈልገው ነገር ምንድነው መሰላችሁ? ያጎቴ ሚስት እናቴ አይደለችም። እናቴ ያለላት ማለት ነው። እናቴ ከማለላት ቆይቻለሁ። እኔ ግን እናቴ አይደለችም ያልኳት እሷ ፊት ነው ባይደው ልነግራችሁ ፈልገው ነገር ማለት ነው። ያ ነው ማይማዘር ምናምን አልኳት ባይደው እናቴ አይደለችም ካሁን በኋላ ልጄ ብለሽ እንዳትጠሪኝ አልኳት ባይደኝ ማለት ነው። አጎቴን ከፈለኩኝ አባቴ እለዋለሁ፣ ከፈለኩኝ የፈለኩትን እለዋለሁ። እሱ ነገር አያገባሽም ባይደኝ ያልኳት ባይደኝ እሱ አባቴ ነው፣ ግን አንቺ ልጄ ነሽ ብለሽ እንዳትጠሪኝ ምናምን ነገር ስላት ማለት ነው። ለምንድን ነው መሰላችሁ እኔ አሁን ያኔ የተናደድኩት ለምንድን ነው መሰላችሁ? እሷና የእሷ በሴቶች እኔ ላይ የሰሩትን ነገር ማለት ነው ትንሽነት ምናምን ነገር ብሎ አልተወኝም ማለት ነው። እሷና የእሷ ቤተሰቦች ማለት ነው ልጆቹ ምናምን ነገር ብዙ ነገር ነው እኔ ላይ እየሰሩት አይስወርቱ ጋር ነው የምላችሁ። ብዙ ድራማ ሰርተዋል። ኢቭን እሷን በቃ ላይ በጣም ታበሳጨኛለች ማለት ነው። ግን ከሷ በላይ ማለት ነው እሷ ቤተሰቦች ነው በጣም ይቀላውት ይባላል ማለት ነው። ልጆቹም ማለት ነው የሷ ልጆች ምናምን ነገር ማለት ነው እኔ ላይ የሚሰሩትን ነገር ማለት ነው በጣም ነው ያናደደኝ ማለት ነው። እኔ እኔ ያህል የሚገባኝ ልጅ አይደለም። በጣም ጥሩ ልጅ ነኝ። በጣም ከብዙ ነገር ነው ያወጣኋቸው። በጣም ነው የረዳኋቸው በህይወት ዘመኔ ማለት ነው። እንደን በጣም ነው ያጽናናኋቸው በሀዘን ሰዓትም ጭንቀት ሰዓትም በጣም 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 ላይክ በቃ እኔ ከጎናቸው ሰው ነበርኩኝ ማለት ነው። እንደን ሰው ማለት ነው። እነሱ ግን ተገልብጦ ማለት ነው እኔ ላይ ማለት ነው እኔ በቃ የኔን ስም ማጥፋት የኔን እንትን ማበላሸት ምናምን ነገር ነው ስራቸው ባይደው ማለት ነው። እኔ እንደዚህ እንደዛ ብዬ ስናገርም ኢቭንም ደስ አይለኝም። ምክንያቱም የቤተሰቦቼ
ቤተሰቦች ናቸው ባይደወይ እህት ወንድሞቻቸው ናቸው ባይደወይ ማለት ነው። ስለዚህ እነሱን እንደዚህ ለይቼ ማለት ነው እነሱን ስለታደባቸው ደስ አይለኝም ባይደወይ ማለት ነው። ግን እነሱ የራሳቸው ጉዳይ ነው ባይደወይ እኔ ምንም ላደርግላቸው አልችልም ባይደወይ ኢቭንም አሁንም ሊፋቱኝ አልቻሉም። እና እኔ እንደዚህ ጦንቃይ ነው እንደዚህ ነው እንደዛ ነው ብዬ ሳወራ ኢቭንም ደስ አይለኝም። ግን ምንም ማደርገው ነገር የለኝም ባይደወይ እነሱ ስለማይፋቱኝ ባይደወይ እኔ ልነግራቸው ይገባኛል ግዴታ ማለት ነው። እንደርሶ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ኢሮብ ባይደወይ እኔ ፈልኩን ቋንቋ ከኢትዮጵያ ቋንቋ ቢናገር ማለት ነው መብቴ ነው። ምንም ችግር የለም ባይደወይ ከቻልኩኝ የፈለኩትን ቋንቋ መናገር ይችላልኝ ማለት ነው። እንደርሶ ማለት ነው። ከዛ ምን ብትለይ ጥሉ የሆነ ታይም ላይ ትግርኛ እያወራው ነበርና ከዛ ለምን ትግርኛ ታወሪያለሽ? አሜሪካዊ ከሆንሽ ለምን እንግሊዝኛ ታወሪ ምናምን ነገር አለች ባይደው ማለት ነው። ታዲያ የፈለኩትን ቋንቋ ልናገርም እንዴ እንግሊዝኛ እኮ ባመልክ ኖሮ ማለት ነው ኢቭን እኔ ያህል ባልደከምኩ ነበር ባይደው አሁን አሜሪካ ገብቼ በነበርኩ ማለት ነው። ወይም ደግሞ ሰርቼ በተቀየርኩ ኖሮ ማለት ነው። እንደርሶ ማለት ነው እንግሊዝኛም ፐርፌክት አይደለሁም ባይደው ደስ ባለኝ ነበረ ባወራ ማለት ነው። እኔ በተርጓሚና እንትን ከመሰቃይ ማለት ነው። አንተን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ይሄው ምንም አይደለም ባይደወይ ማለት ነው። በቃ እኔ ጓደኛ ቤተሰብ ዘመድ የሚለኝ ሰው ያለ አለ አይመስለኝም። ይረው ውስጥ የሚኖር አይመስለኝም ባይደወይ አይ ምንም ነገር አልፈራም። በቃ ፈጣሪ ነው ሁሉንም ነገር የሚያደርግልኝና ፈጣሪን ብቻ ነው የምፈራው ባይደወይ ግን መስደብ ትርፍ ወሬ ምናምን ነገር አልፈልግም ባይደው። ግን እኔ በጣም ብዙ ነገር የገጠመኝ ባይደው ማለት ነው። እንደርሶ ማለት ነው ውዶቼ እኔ ከዚህ ሀገር መውጣት የምፈልገው በእነሱ ምክንያት ነው ባይደው ማለት ነው። እንደርሶ ማለት ነው ውዶቼ ልነግራችሁ ፈልገው ነገር ምንድነው መሰላችሁ? እኔ ሁሌም ስቀስቅስ የማወራው ለምንድን ነው መሰላችሁ? እነሱም ሁሌም ከኋላ እየተከተሉኝ ማለት ነው በውስጥ ለውስጥ ማለት ነው እኔን ይሰቀስቁኛል ባይደው ማለት ነው። እንደን ሰው ለዛ ነው እኔ ሁሌ የማነሳቸው ባይደውይ እንትና ብዬ የማነሳቸው ባይደውይ አሁን ስለኔም ያወራሉ በጣም እንደሚያውቁኝ አስመስሎ እንደስ በጥሩ ሰዎች መስሎ ምናምን ነገር ማለት ነው አሳቢ መስሎ ወዳጅ መስሎ ምናምን ነገር ይናገራሉ ማለት ነው። ስለዚህ ኢሮብ ማለት ለኔ ማለት ነው እኔ እንደዚህም ብዬ የምናገረው ፈርቻ አይደለም። ምክንያቱም ብፈራ ኖሮ ከዚህ በላይ የሚያስፈራ ቦታዎችን ዞር ያለው ግን ብዙ አልተናገርኩም። ነገር ማንም የምፈራበትን ምክንያት የለኝም። ግን እውነታውን ልንገራችሁ ማለት ነው። እውነታውን ብነግራችሁ ማለት ነው ኢሮብ ለኔ ምንም አይደለም። ከባዳም አልፎ ባድነቱ ባድነት ነው። ያው አንድ አካባቢ እኔ አዲስና ውስጥ ነበርኩኝ ማለት ነው። ብዙዎችም ያውቁኛል ማለት ነው። ያለው ደግሞ ብዙ ሰዎች ነበሩ። ኢቭን ፈረንጆችም በጣም ብዙ ፈረንጆችም ያውቁኛል እዛ። ሌሎች ሀበሾችም ያውቁኛል ማለት ነው። ሌሎችም ማለት ነው እንትን ሶ ማለት ነው እንደዛ ብላችሁ ስኖሩ ማለት ነው ኢሮብ ብቻ አልነበረም ያኔ እዛ ማለት ነው ብዙ ሰዎች ነበሩ ማለት ነው። ትግሬ ነበረ፣ አማራ ነበረ፣ ብዙ ሰው ነበረ ማለት ነው። ፈረንጅ ነበረ፣ አረብ ብቻ አልነበረም። እንትን ሶ አዎ እዚህ አረቦችም በጣም ብዙ ነገር ላይ ስለሚንቀላቀሉ ምክንያቱም ሳያውቁኝ ለምንድነው ስለኔ የሚያወሩት እንደዚህ ናት ብለው ያወራሉ። አንደን ሰዎቹ ላይክ ጭንቅላት ለሌላቸው ሰዎች እናንተ ራሳችሁ ጎትታችሁ ወደ ራሳችሁ አትሳቡ ባይደው ወይ ማለት ነው። አንደን ሰው እንደዚህ ናት ሲሏቸው ማለት ነው እውነት ነው የሚመስላቸው ያንን ሰዎች ያ እንደሱ እነሱ ደግሞ ምን አይነት ካልቸር አላቸው ምን አይነት ጥሩ ነገር ነው ላይክ የነሱ ቅዱስ መጽሐፍ ላይ ያለው እና እኛ ቅዱስ መጽሐፍ ላይ ያለው የተለያየ ነው ባይደው ማለት ነው። የሙስሊምና የክርስቲያን መጽሐፍ ላይ ያለው we have a different many times እንደን ሰው ማለት ነው እኛ የተለያየ ዓላማ ያለን ሰዎች ማለት ነው። እነርሱ እንደዛ ነው ምናምን ተብለው ይወራል ባይደው ማለት ነው። ሰው ከተግባባ እኔ ባይደው ማንንም ሰው ቢተዋወቅ ማለት ነው ሃይማኖትን ቀይራ አልተዋወቅም ባይደው በተለይ ሙስሊም እንኳን ቢተዋወቅ ካቶሊክ እኔ አሜሪካዊ ነኝ ናቲ የትኛውንም ብትሆን ላይክ ኢትዮጵያዊ ብዬ በናገር ይችላል ማለት ነው። ኢትዮጵያዊ ናት ትላለች ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው
መሰላችሁ? ግን እሷ ምንም የምትከለክለኝ ነገር የለም። ምክንያቱም ያደረገችኝን ነገር ማለት ነው ኢቭንም ህግ ላይ መቅረብ ያለባት ሴት ናት እንጂ መታሰር ያለባት ሴት ናት እንጂ እኔን ልትቆጣኝ ወይም ደግሞ እንደዛ ልትለኝ መብት ያላት ሴት አይደለችም እናቴ ማለት ሰው ማለት ነው። እናቴ ጥላቴ ናት ስላችሁ ማለት ነው የገዛ እናቴ የወለደችኝ እናቴ ባይደው ወልዳ የካደችኝ እናቴ ነው ባይደው እሷ አራት ጥላቴ ያልኳችሁ ህይወቴን አበላሸችው እሷ አራት ያልኳችሁ እናቴ ራሷ ናት እንጂ ሌላ እናቴ የለኝም ባይደው ማለት ነው። ሰው እሷም እናቴ አይደለችም። ለእናት በቃ ያለችም ሰው እኔ እናት የለኝም በዚህ ምድር ላይ ማለት ነው። ለእናት አልታደልኩም። እንደን ሰው ማለት ነው ውዶች ያለ ነገራቸው ፈልገው ነገር ምንድነው መሰላችሁ? እኔ ነገ ባይ ዘ ወይ ልጆች ስለምወልድ ማለት ነው ለዛ አይነት ነገር እንዲፈጠር አልፈልግም። እኔ ልጆች አያጓጉኝም፣ ትዳር አያጓጓኝም፣ ፍቅር አያጓጓኝም፣ ምንም ነገር አያጓጓኝም። ምክንያቱም ያለሁትን ህይወት በጣም የሚያስጠላኝ ህይወት ነው። ኢቭንም ሲመጡ እኔ ጋር ማለት ነው ወንዶቹ ለግዛት ለክፋት ነው እንጂ ለፍቅር የሚመጣ የለም። ባይዶይ ፈረንጅም ቢሆን ለደቦች ናቸው እኔ ጋር የሚመጡት አይደል ነው ወይ እንትን ሰው ማለት ወዶች ልነግራቸው ፈልገው ነገር ምንድነው መሰላችሁ? ሰው እኔ ማንም ነው ብዬ እንትን የምተው ሰው የለኝም። ባይዶይ እውነት ነው የምናገረው። ኢቨን ምንም ትዳርም ከያዝኩ ማለት ነው ችግር ካጋጠመኝ ማለት ነው ቀጥ አድርጌ ነው የምናገረው። ምንም ደብቀለት ነገር የለም። ባደወይ አንተን ሰው ማለት ነው በችል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? አንተን ሰው ማለት ነው ወድቼል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ኢሮብ ለኔ ምንም አይደለም። ከባዳም አልፎ ኢሮቦች ናቸው ሊያስደፍሩኝ የፈለጉት። ኢሮቦች ናቸው ሊበረ ያስደፈሩኝ። ኢሮቦች ናቸው እዚህ ሀገር ገብቼ እንደዛ የሆነ እንደዚህ የሆነ ጤናዬን ግማሽ ጤናዬን እንዳጣ ያደረጉኝ ማለት ነው። ኢሮቦች ናቸው በጅቦች እንድበላ ያደረጉኝ። ኢሮቦች ናቸው በአረባ ያስገቡኝ። ኢሮቦች ናቸው በጣም ብዙ ነገር ያደረጉኝ ባይደው ማለት ነው። እናንተ ሌሎቹ ኤርትራውያኖችም ምንም አይደላችሁም፣ ግን ሌሎቹም ምንም አይደላችሁም፣ ኢትዮጵያኖችም ምንም አይደላችሁም። ተስማማን ነው ባይደው ማለት ነው። እናንተም ለኛም ባይደው ማለት ነው። ተስማማን ነው ባይደው። አሜሪካኖች ለኢትዮጵያ ሲረዱ ወይም ደግሞ ለኤርትራውያኖች ስደተኞች ወይም የትኛውንም ስደተኛ ሲረዱ ማለት ነው እነሱ የኛ ሀገር ልጆች ናቸው የኛ ናቸው ብሎ አይደለም የሚረዷቸው። የትኛውንም ይሁን ስደተኛ ብሎ ነው የሚረዱት። ባይደው አይደለም ከተውት ደግሞ ላይክ ምንም አችሁ ስላልሆነ ለቆይተዋቸዋል ባይደው ማለት ነው። እንደን ሰው ማለት ነው እኔንም እንደዛ ነው ያልኩኝ ያለሁት። ዊድን ሀገርና ቲንግ ማስመሰሉን ትተን ማለት ነው በትክክለኛ መንገድ እንሄድ ባይ ዘ ወይ። እንደን ሰው ማለት ነው እኔ አሁን ላይ ከዚህ ሁሉ ችግሬ ጋር ማለት ነው እናንተን ወደ እኔ መሰብሰብ በጣም ከባድ ነው በቃ። ምክንያቱም ኤኒ ታይም ችግር እየተፈጠረ ስለሆነ ያለሁትን ሁኔታ ደስተኛ አይደለም። በቃ እኔ እስር ቤት ውስጥ እንደምኖረው ነው ማስበው ባይ ዘ ወይ። እንደዛ አይነት ህይወት እኔ ለጽላቴ እንኳን አልመኘውም ባይ ዘ ወይ ያኔ የምኖረውን ህይወት እንደም ሰው እዚህ ሀገር ደግሞ ነው በጣም የሚገርመኝ ነገር ማለት ነው ወይ ውጪ አትለኝም ወይ እንኳን በጤናዬ እንድኖር አትረዳኝም። እንደ ሰው ነው ኤኒቲንግ እኔ ላይ የሚፈጠረውን ነገር እያንዳንድሽ ነገር ያውቃሉ። እንደ ሰው ምንም እርዳታ አላገኝም ማለት ነው። ይሄ ሁሉ እኔ ለተገፋኝ የፈለገችው ለዚች ሀገር ማለት ነው አይደል አላውቅም። ምክንያቱም በተግባርም እያሳያችኝ ነው። ምክንያቱም በተግባር ከነሱ እንትንም ስለማየው ላይክ what they have ምንድነው ፍላጎታቸው በጣም ይገርመኛል። ምክንያቱም ሳልናገር መቅረት አልችልም። ባለቤት ሰው ነኝ እኔ ፍትህ ስለሚያስፈልገኝ ፍትህ ነው እያልኩኝ ያለሁት። ይሄ ቀላል ነገር አይደለም። አንተም ሰው ማለት ነው የደረሰኝ ነገር ቀላል አይደለም። የትኛውንም ሰው ይሁን በቃ እዚህ ሆስፒታል ውስጥ ማለት ነው በእነሱ ስም በዚች ሀገር ስም ማለት ነው እኔ ላይ የሆነ ነገር ሲደርስ ጥሩ አይደለም። ባለቤት ወደ ሀገር ማን ነው የሆነ ወንድ ቀሽም ወንድ መቶ ሀገር ሰው እንኳን አይሆንም። ለምን ሆላንዳው ነው ወደ ሀገር ምን አገባው ስለምን እንዴ ህይወታዊ ሰውኛል እንደ እሱ ኤክስኪውዝ ሚ እንደዛ አይነት ነገር አይገባኝም ባይደው ማለት ነው። ልጃቸው ማለት ነው የሆነ ነገር ወንድ ልጅ ቢያደርጋት ኖሮ ማለት ነው እንደዚህ አይነት ነገር በእንደዚህ አይነት መልኩ ሊያሳምናት ምናምን ቢፈልግ ኖሮ ወይ ነበር የሚሉት ወይ ሀገሪቷ በቃ ወይ ሰላማዊ ሰልፍ ነበር የምትወጣው ባይደው ማለት ነው። እንዴ ሰው ለምንድን ነው ይሄን ያህል ግዛት የሚያስብላቸው እንዴ? ጂሰስ አንድ ስደተኛ መጣቸው ብሎ ደግሞ ይሄን ያህል ይጮሃሉ እንዴ? ምን አይነት ሰዎች ናቸው ጋይዝ? ሾርት ባንረዳል ደግሞ እኮ የሆነ ሰው እኮ የሆነ ነገር ሲያደርግ ማለት ነው የሆነ ፖይንት ቢኖረው ችግር የለውም። ምንም ፖይንት የለም እንዴ? ከፈራ ነው በቃ ሰው ወት ዊዶ
እንዴ ኃላፊነት ራሳቸው ነው መውሰድ ያለባቸው። የሆነ አረብ ወይም የሆነ ሶማሌ የሆነ ጋምቤላ መጥቶ የእነርሱን ቦታ ወክሎ ማለት ነው ወደዚህ ትሄድ፣ ወደዚህ ትግባ፣ ወደዚህ ምጣ፣ ወደዚህ ትውጣ የሚባለውን ነገር የለም እኮ ባይደው ማለት ነው። እዚህ ሀገር እኮ ምንም አይነት እንክብካቤ አላገኙም ባይደው ማለት ነው። ይወጣሉ ማለት ነው። የእውነት ይወጣሉ። አሁን ከቤቴ ከኔ ጋር የሚቀመጡ ሰዎች አሁን ስለሰለቼ ምንም ነገር አልናገርም ባይለው ማለት ነው። እንደ ሰው እኔ ጋር ይመረዙኛል ማለት ነው። አሁን በቃ ጆሮዬንም ያዘጉኛል። በቃ ብዙ ነገር ያደርጋሉ ማለት ሰዎቹ። በጣም ብዙ ሰዎች ተባብሮ ማለት ነው ለማስመሰል። እንደ ሰው እነሱ ደግሞ ብሎ ዝም ይላሉ ማለት ነው። ስለዚህ ሁሉ ነገር ሲፈጠር ማለት ነው ወይ ለምንድን ነው የሆነ በተለየ አይን የሚያዩ? ልክ እንደ ሌሎች ሰዎች ለምን አያዩኝም? ሌላ ሰዎች ማለት ነው እኔ ይገፋሉ ማለት ነው። ግን ደግሞ እኔ ለምንድን ነው የተለየ የሆንኩት አይደለም ማለት ነው። እንደን ሰው ማለት ነው እንደን ሰው እኔ ጋር የሚቀመጠውን ሰው ከፈለጉ ይጣሉት፣ ከፈለጉ ይቀበሉት። እኔ ያገባኝ እኔንም እንደዛው ሰው እኔ ስለ ራሴ ነው የማስበው። ለራሴ ነው የተሰደድኩት እንጂ እነሱን አዝዬ በጣም መቼም አልመጣሁኝም ባይዘው ማለት ነው። እንደት ሰው እኔ 24 ሰዓት መናገር አለብኝ እንደዛ ብዬ በጣም ከባድ ነው ውዶቼ። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው አሁን ማለት ነው የሆነ ንብረት ቢላክ ኖሮ ከአሜሪካ ማለት ነው እንደን ሰው የሆነ ነገር አረብ እንትን ብለዋል ተብሎ ማለት ነው ተብሏል። እነርሱ ከዚህ ሌላ ነገር ብሎ እያለ ማለት ነው ሌላ አረብ ውስጥ ገብቶ ማለት ነው በእነርሱ መንገድ እንኳን ሳይሆን የፈለገውን ቢናገር ማለት ነው በቃ ችግር የለም እሱ ይውሰደው ብሎ ወደሱ ቢያስተላልፉት ኖር እንደን ሰው እሱ ቢፈልገው ቢያበላሸው ቢፈልገው ቢጣለው ኖሮ ማለት ምን ይሰማቸው ነበረ? ለኔ ብለው አይደለም ባይደው ወይ ሰዎቹ አደራ እንትን የሚባለውን ነገር ማለት ነው አደራ ለምንድን ነው ለኔ ብለው አይደለም። እዚህ ለአደራ ራሳችንን አደራ ሰተን ነው እዚህ የገባነው አይደለ? እኔ 24 ሰዓት እየተናገርኩኝ ለምንድን ነው ይሄን ያህል ግፍ የሚደርሰኝ? እኔ ላይክ ሞቴን ነው የምጠብቀው? እስከማብድ ነው የምጠብቀው? ምንድን ነው የምጠብቀው? እኔ እኮ ግራ ገባኝ። እንደርሶ በስርዓት ላይክ ለምን የምን መፍራት ነው ባለው ማለት ነው። እኔ እኮ ኢቭንም ማለት እንደዚህ ተመረዝኩኝ 10 ጊዜ እያላቸው መሄድ በጣም ያሳፍራል እንጂ ይደብራል። በቃ እንደን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ኢሮብ ምንም አያገባቸውም። they have no nothing on me። እኔ ኢሮብ አይደለሁም አይሰጡ ጋር ነው የምላችሁ። ያው ዲኤንኤ ይደረግ በቃ። አሁን ይሄን ያህል ሰው የማያምን እኮ ኢትዮጵያ ውስጥ እያለ ማለት ነው ይሄን ያህል አለማመን ምናምን ችግር አልነበረም ባለው። እኔ ላይ ደግሞ ኃላፊነት መውሰድ የለባቸውም ማለት ፈረንጆቹም ቢሆኑም ማለት ነው እነርሱ የራሳቸው ጠባይ አላቸው፣ የራሳቸው ካልቸር አላቸው። እኔ የራሴ ካልቸር አለኝ ባለው ማለት ነው። እኔ ራሴ ጠባይ አለኝ። እኔ እነሱ አይደለሁም። ሰው እኔ ሀገሬ ውስጥ አይደለም ያለሁት። ሀገሬም ሆና ተሰምታኝ አታውቅም። ምክንያቱ ስታመም ስጨነቅ ስትረስ ውስጥ ነው የምኖረው ባለው። የራሴ ጥፋት እንኳን ቢኖርበትም ሀገሬ ሆና ልትሰማኝ አትችልም። ይሄን ያህል የተጨነቅኩ ማለት ነው። ሰው መብላት እኮ አይደለም ባለው እንደን ሰው ማለት ነው። ወደ ቸል ነገራቸው ባልቆ ነገር ምንድነው? እኔ በራሴ መጥቼ በራሴ ነው የተዋረድኩት ባለው ማለት ነው። በራሴ ነው የመጣሁት። ማንም ሰው አላስመጣኝም። ለማንም ሰው ብዬ ደግሞ አልመጣሁም ባለው ማለት ነው። እንደን ሰው ማለት ነው። ወደ ቸል ነገራቸው ባልቆ ነገር ምንድነው መሰላችሁ? እኔ ለሰው ያለኝን አስተያየትና ለሰው ያለኝን ነገር ነው በግልጽ እየተናገርኩኝ ያለሁት እንጂ ሌላ ድራማ ሌላ ነገር ውስጥ እየገባ አይደለም። እንደ ሰው ማለት ወዶች ያለናቸው የምፈልገው ነገር ምንድነው መሰላችሁ? በማስቃየታችሁ በለው ምንም የሚያገኙት የለም አይደለም። እዚህ ማለት ነው ኢትዮጵያ ውስጥ እንኳን ማለት ነው ጥርት ያለን ባዶች ነን። ግን እንደዚህ አይነት ነገር አይቻላቀማኒ ላይክ መጥፎ ሊሆን ይችላል። እኔ ከዚህ ሀገር መጥፎ ሰው ገጥሞኝ አቅም ባለው ወይ ማለት ነው የትኛውም ሰው ገጥሞኝ ይችላል ማለት ነው። እዚህ አውሮፓ ከሚገጥመኝ ነገር የከፋ ነገር ገጥሞኝ አቅም ነገራቸው የምፈልገው ነገር ማለት ነው። እንዲሁም ፍትህ የለም። ሰው
ሁሉ በቃ ላይ ፈርቶ ዝም ብሎ በቃ ላይ እንትን ካለ ሰው ጋር ያስመስላሉ ምናምን ነገር ማለት ነው። እንደን ሰው ማለት ነው ወደ ቼል ነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ያው ትልቁ ችግር ያለው እዚህ ነው። እንደን ሰው ማለት ነው። እንደን ሰው በጣም የሚገርመኝ ነገር ማለት ነው እዚሁን የሚያክል ጎስት ቤታችሁ አስቀምጣችሁ ማለት ነው ሰው አትቀራሉ፣ ሰው እንደዛ አትሄዱ ምናምን ነገር እንዴ አቤት እኮ አለ ሁሉንም የሁሉንም ነገር የሁሉንም እንትን ማለት ነው አለቃ ማለት ነው እንደርሶ ማለት ነው ወዶች። ስለዚህ ማለት ነው እኔ እናንተ የምትኖሩትን ህይወት ታደላችሁ ኑሩት፣ ደስ ይላል ማለት ነው። እኔ ደግሞ እንደመጥፎ እድል ሆኖ ማለት ነው ህይወት የለኝም ባደወይ ማለት ነው። አሁንም ባደወይ ምንም የሚቀየር ነገር የለም። እኔ ወንድም ለማመጣበት ነገር የለም። ለወንድ በይም መቀየራው ምንም ነገር የለም። ሃይማኖቴን አልቀየረም፣ ምንም ነገሬን አልቀየረም ለወንድ በይ ማለት ነው። ሰው እኔ ካፈቀርኩኝ ማለት ነው እሱንም ማለት ነው አይ አፈቀርኩ ሊለው ይችላል። ከዛ በላይ ምንም ነገር ላደርግለት አልችልም። እሱንም ባደወይ ያው ሳልፈልግ ሊሆን ይችላል ሳምታይምስ ምንም ባፈቅረውም ባደወይ የሆነ በቃ በርቀት ከሱ መለየት ያስደስተኛል። ለምን ካላችሁ ወድጀው እንኳን ልቀርበው ካልፈለኩኝ ማለት ነው እንትን ሰው ማለት ነው ልጅ እንደዚህ ሰው አፈርኩኝ ትናደረኩኝ ትንሆንኩኝ የሚያስጠላኝ ነገር ማለት ነው። ምንድነው ማፈር ማለት ወዳዋሪ ብታፈር ኖሮ ፈጣሪና አትፈራም ነበር እንደ መጀመሪያ የምታደርገውን ነገር ለማድረግ። ስለዚህ ዝም ብሎ ማስመሰል ህይወት በጣም የሚሰለችኝ ውዶችዬ ማለት ነው። እንደን ሰው ማለት ነው እኔ በመክራችሁ ደስ ባለኝ ነበር፣ ግን ለምክር አይደለም እኔ እዚህ ወጣሁ። እውነት እንናገር ከተባለ እኔ ራሴን ለመግለጽ ነው ባዶ እዚህ የወጣሁት። እንደን ሰው የሚፈጠረውን ነገር ደግሞ እኔ ላይ የሚፈጠረውን ነገር ኖርማሊ የሚፈጠረውን ነገር የኔ ልብ ምን ያህል እንደሆነ ምን በቃ እኔ እንዴት እንደሆንኩኝ ማለት ነው ስነግራችሁና እኔ የሚገጥመኝን ነገርና ሰው ለሰው ያለኝ አመለካከት ሰው ምን እንደሚያደርግ ምናምን ነገር ትማሩበታላችሁ። ባይደውይ እኔ የምናገረውን ነገር ማለት ነው እንደን ሰው ማለት ነው። አሁን አላማችንን ሌላ የሆነ ሰዎች ማለት ነው አሁን ሙስሊሞች ምናምን ነገር በጣም እንደዚህ ምናምን ነገር እኔ አሁን አንድ ሶማሌ በቃ እኔ በጣም ጠላሁ በቃ የሆነ ሰይጣን ነው የኛ መጽሐፍ ምናምን ነገር ነው እያለች ነበር ማለት ነው። በአረብኛ ነው ምናምን ነገር ምናምን እያለች ነበር ማለት ነው። እንደዛ አይነት ነገር ማለት ነው ነገራቸው ፈልገው ነገር ምንድነው ሰዎቹ ማለት ነው በእንትን መንገድ ይመጡና ከዛ እምብ ስትሏችሁ ሊጥሏችሁ ፈልጎ ከዛ እምብ ስትሏችሁ በምን ያደርጋሉ ማለት ነው። ሁሌም እንደዛ ነው የሚጫወቱት ባደወይ ማለት ነው። እኛን እንኳን አስለምደውናል ማለት ነው። እነዚህ ገበሎች ማለት ነው አስለምደውናል ስራቸው ባደወይ ማለት ነው። እንደን ሰው ማለት ነው ውድቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ወይኔ እንኳን ባደወይ በጥሩ ነገር ነው የምጠቀምበት እንደን ሰው ለነገራቸው የምፈልገው ነገር ምንድነው መልሳቸው እኔ አልሸወድላቸውም ባደወይ ማለት ነው። እንደዛ አይነት ነገር ማለት ነው እኔ ለመሸወድ ምናምን ነገር ብላቸው እንትጡ ሰዎች አረው ኬር ማለት ነው። አንድ ሰው አሁን በጣም በጣም ሰው እያሰቃየ ፍቅር የሚፈልግ ወንድ በጣም በላይ ማለት የሚፈልግ ወንድ እኔ ልሰማው አልችልም። እምን አግኝቼም እንኳን ማለት ነው ምንም ኩባያ እንኳን ቢጥል ቤቱ እንኳን ቢያፈርስ ልለው አልችልም። እንዴ ልራሳው ይችላል ማለት ነው። እነሱ ማለት ነው ድንች ነገራቸው ፈልገው ነገር ምንድነው መሰላችሁ? እኔ እኮ ፈልጌ ማለት ነው ፈልጌ በቃ ላይክ ብሰግድለት ችግር የለውም። ግዴታ ስገድልን ግን አይባልም ወደች ግዴታ ስገድልን ግዴታ አፍቅርን ግዴታ ውደድን ምናምን ነገር አይባልም። እኔ ስሜት ሴክስ ስሜት አሁን ስሜት ምናምን ነገር ስሜት ስለሌለች ነው። ስሜት እኮ ከፍቅር ጋር የሚያይዘው ነገር የለም ባደወይ ማለት ነው። ስሜት ማለት ነው ይሄን ያለ እኔ ለስሜት ብቻ የምጨነቅ ከሆነ የሚያፈቅረኝን ሰው ጋር ልጠጋ እችላለሁ ያ ምንም ሳልጨነቅ ማለት ነው። አፈቀርኩ አበድኩልህ ምናምን ነገር ስላለው ማለት ነው። ምክንያቱም እሱን ነገር ኢቭንም ስሜቱ ፋታ ስለማይሰጠኝ ማለት ነው ስለ ፍቅርም ላላስብ ይችላልኝ ማለት ነው። እንደን ሰው ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስሜት እንስሳ እንኳን ይሄዳሉ ባይዘው ሰዎች ማለት ነው። ስሜት በጣም ለስሜት የሚገዙ ሰዎች ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ማለት ነው።
አይ ምንም ሰው ማለት ነው ውዶች። ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ፍቅር ሳይኖረኝ ማለት ነው ያፈቀኛል ይወደኛል ብዬ እንኳን ወንድ ብቀርብ ማለት ነው በጣም ያቀርሸልሸኛል፣ ቦሚት ይመጣኛል፣ በቃ እላለኝ ማለት ነው። አንዳንድ ሰው ማለት ነው ውዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኔ በጣም ከወንድ ልጅ የሚማርከኝ ጠባይ ምንድነው? ጠባይ ጥሩ ሲሆን በጣም አሁን እንትን አድርግኝ በላይ በላይ የማይል በጣም ልግዛሽ ምናምን እንትና የማይል ወንድ ሲሆን ነው እኔን የሚማርከኝ ማለት ነው። አሁን ግድ ያለው ለሰው ግድ ያለው ለሰው ክብር ያለው ኢቭን ላይ ከኔ አልፎ ሌላ ሰው ክብር ያለው ማለት ነው። አሁን ብወደውም ማለት ነው የሆነ ሰው ብወደው የሚያደርገውን ነገር የማያስደስተኝ ከሆነ በጣም ይደብረኛል፣ ያቀለሸልሸኛል ባይደው ማለት ነው። እየወደድኩትን ነገር ማለት ነው የሚወደውን ያህል እጠላዋለሁ ማለት ነው። ጎን ለጎን ማለት ነው። እኔ እንደዛ ነበርኩኝ ብድሮ በቃ ወደው ነበር እጠላው ነበር ማለት ነው። አትሰይታይ እንደም ሰው ማለት ነው ውዶች ልነግራቸው የምፈልገው ማለት ነው። እኔ ደስተኛ አልነበርኩም ባይደው ደስተኛ አልነበርኩም እንትን ሰው ደስተኛ አልነበርኩም እስከ መጨረሻውንም ባይደው ታውኩት፣ ለቀቅኩት። ይስተካከላል ብዬ ስጠብቅ ማለት ነው አልተስተካከለም። ገደል ግባ አልኩት ባይደው ማለት ነው። አንተን ሰው እሱ ምንም አልሆነም ለሴት ጋር ይላል። እኔ ምንም አልሆንኩም ባይደው ማለት ነው። ግን ብዙ ነገር ካሰርኩኝ ባይደው ብዙ ክሳራ ውስጥ ገብቻለሁ ማለት ነው። እኔ ሁሌም ወንድ እንደዛ ክሳራ ውስጥ ሲያስገባኝ ሲኖር ማለት ነው ወንድ ኢቭንም ያስጠላኛል፣ ያቀርሸልሻኛል ወደፊት ማለት ነው። እንደን ሰው እኔ ከምንም ጋር ላላስበው ይችላል ማለት ነው። እንደን ሰው እኔ ጤና ሳይኖረኝ ማለት ነው አሁን ከባልሽ ሲሆን ማለት ነው ከባልሽ ጋር ኤቭሪ ታይም መብራት ልተኛ ይገባል። እኔ እንደዛ ላልሆን እችላለሁ። ኤቭሪ ታይም ሊደብረኝ ይችላል። ገባችሁ? ስለዚህ ማለት ነው ሊደብረኝ ሳይሆን ብዙ ነገር አለ ባይደው ወይ እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ያለኝን ችግር ከመናገር ውጪ ማለት ነው ሌላ ምንም ነገር ማድረግ አልችልም። አንደን ሰው ሌላ መሆን አልችልም ባይደው ወይ ማለት ነው። ስለዚህ የምታስመስሉትን ነገር ካምዳውን እንደን ሰው ማለት ነው ወዶቼ አሁን ግዴታ ማለት ነው ነርሱ ሰዎች ቡዳ ከሆኑ በቃ እኔንም ግን ከነርሱ ጋር ቡዳ ካሉ ማለት ነው ላይክ ቢ ሃፒ ደስተኛ ይሆናሉ። ግዴታ እንደነሱ እንትን ሲሆኑ ደስ ይላል። ወይም ደግሞ አንቺን ተጠግቶ በቃ ኤቭሪዋን ጨዋለና ብሎ ተሳ ማድረግ ሰው እንትን ሰው ማለት ነው ልጅ ነገራችሁ በልማን ምንድነው መሰላችሁ? እነዚህ ሰዎች ሁሌም እንደዛ ደግሞ ቆሮ ጭንቅላት ስላላቸው እንደዛ ነው ማለት ነው። እኔ ምንም ቢሆንም ማለት ነው አውቃለሁ ኤቭሪቲንግ ማለት ነው ምናምን ነገር ያበቃ የሆነ አልናገርም የሆነ ግምት ግን ወስዳለኝ ማለት ነው። እቺ ነገራችን ትንሽ ልጅ እያለኝ ማለት ነው እንደው ሰው አልበላም፣ መብላትም አልችልም፣ መብላትም አልፈልግም። አንተን ሰው ማለት ነው እቺ ነገራቸው የምፈልገው ነገር ምንድነው መሰላችሁ? አሁን የሆነ ታይም ላይ የሆነ ልጅ ነበረና እኔ ማለት ነው ላይክ አይ ቲንክ የሆነ ነገር ብሎት ነው መሰለኝ ስለኔ ማለት ነው። ከዛ እኔ ቫምፓየር ነኝ አደባደወይ ማለት ነው። አንደል ሰው ልጁ በጣም ያሳቀኝ ወድችዬ ማለት ነው። ለምንድን ነው ቫምፓየር ላይ አይጋስና እንትን ያለ ነበርና ከዛ ምን ብል ጥሩ እኔ ቫምፓየር ነው ሳጓይ ምናምን ብሎ ከዛ ቫምፓየር አለ። ከዛ እኔ ደግሞ በጣም አሳቀኝ ማለት ነው። ለክ እንደዛ አይነት ጠባያ ቃል ነኝ ማለት ነው። ለክ ለምንድን ነው ለከኔ ቫምፓየር ነበር የምለው ኤኒ ታይም ቫምፓየር ምናምን ብዬ ስጠራው ቫምፓ ነው የሚባለው ቫምፓየር ምናምን ብዬ ስጠራው ጊዜ ለክ እኔ እኮ ቫምፓየር ነኝ ያለ በቃ ሁሌ መካ ነበር እንዴ ጂሰስ አንተ ደግሞ ምንም የሚያስመካ ስም አለና ነው ቫምፓየር ነው ይላል እንዴ ጂሰስ ምናምን ያልኩኝ ማለት ነው። ከዛ ማለት ነው ወዶች ያብታችሁ ሰው መከተል ጥሩ ነው፣ ግን አንዳንዴ ማለት ነው መስመር ትስታላችሁ። ባይደው ሰው ፎሎ ማድረግ ጥሩ ነው ሰው ብትወዱትም ማለት ነው፣ ግን አንዳንዴ መስመር መስጠት ጥሩ አይደለም። አንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ልነግራችሁ የምፈልገው ነገር ማለት ነው ስለዚህ እኛ የየራሳችንን መንገድ ይዘን ማለት ነው ብንቀጥል ጥሩ ነው። ስለዚህ ከዚህ በላይ የምናገረው ነገር የለኝም። ባለው ፍቅር የሚሄዱትን ነገር ማለት ነው
ያስጠላኛል፣ ይደብረኛል፣ ይቃለሸልሽኛል። አይስወጥ ነው የምላቸው። አሁን ወንዶች ማለት ነው የሚያደርጉትና አክቲ ምናምን ነገር ማለት ነው በጣም የሚያስጠላኝ። እንትን ሰው በጣም ከሚገርመኝ ሰዎች ማለት በጣም ሰልፊሽ ሰዎች ማለት የሆነ ነገር ያደርጉና ከዛ ሮጦ ይሄዳሉና ከዛ ልክ እሱን እነርሱ ያደረጉትን ነገር ሌላ ሰው እንዳደርጓቸው ይሄዱ ይናገራሉ። ከዛ የሆነ ነገር ያደርጉ ሮጦ የሆነ ነገር ያደርጉና ከዛ የሆነ ሰው እንዳደርጋቸው ይናገራሉ። እነሱ ያደረጉት ለሌላ ነገር ነው፣ ለእርዳታ ነው ይባላል። ለምን ይባላል ባይደው ማለት ነው። አንተን ሰው ማለት ነው ባይደው ማለት ነው። እዚህ ሀገር እኔ በጣም እረጋጋለሁ። ጤና የለኝም እንጂ ልቀመጥባት ላይክ በጣም ታረጋጋኛል። በቃ ዘና ብዬ ነው የምንለው። በቃ ላይክ የሆነ የሚያናውጥ ነገር የለኝም። ምን ነገር ስራቸው ባይደው ማለት ነው። የእውነት ሰይጣን ባይደው እንትን ያደርጋል። ምክንያቱም ለሰይጣን ብዙ ነገር እየተሰራለት ስለሆነ በቃ አያናውጥም ማለት ነው ባይደው እንትን ሰው ማለት ነው ወዶችዬ። በየትኛውንም ነገር ቢናገር ማለት ነው I know everything ማለት ነው። ያ ሰይጣን ሰው እንደማይረዳ አውቃለሁ። እንትን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ በሰው ብዙ አትቀልዱ ማለት ነው። እንትን ሰው ማለት ነው እኔ በብዙ ነገር እዚህ ደግሞ ብዙ ነገር ሲናገራት የነበርኩት እዚህ የተቀበለች ልጅ ማለት ነው የሆነ በቃ ላይ ይይዘኛል ማለት ነው። ላይክ ቡዳዎች ናቸው በቃ እንትን ሰው ይዘኛል ማለት የሆነ ነገር ይመጣኛል ፊሊንጉ ምናምን ነገር እና ከዛ ደግሞ እንትን የሆነ ሕክምና ውስጥ በተደረገኝ ነገር ማለት ነው መንገድ ነው መሰለኝ አይ ቲንክ ማለት ሰዎቹ ላይ በየራሳቸው ሳይድ ነው አይ ቲንክ በዛ በኩል ሲጫወቱብኝ የነበሩት መሰለኝ አይ ቲንክ ማለት ነው በዛ ባደረጉት ነገር ማለት ነው። ከዛ የሆነ በውስጤ ማለት ነው እንትን ሰው እኔ ከዚህ በፊት እንደዛ አይነት ነገር ገጥሞኝ አያውቅም። ከዚህ ሀገር በፊት ማለት ነው እንደዛ አይነት ነገር መያዝ ምናምን ነገር ገጥሞኝ አያውቅም። የሆነ ታይም ላይ ግን ደግሞ የሆነ ቶይለት አንድ ላይ ቶይለት ምናምን ነገር እየተጠቀመን ነበርና የሆነች ኤርትራዊ ነኝ ምናምን የምትል አማርኛ ምናምን ነገር የምታወራ ልጅ ነበረች እና ከዛ በቃ ላይ ቀሪ ውይ ነው ያልኩት። በቃ በብልቴ ምን እንደገባኝ አላውቅም ባለኝ ማለት ነው። እንደርሶ ለእናንተም ይጠቅማችኋል ወዶቼ ማለት ነው። በዛውንም ማለት ነው እንደዛ ብዬ ስናገር ማታውቁት ልትሆን ትችላላችሁ። ሰው ተጠነቀቁ። ባይደው ሀበሻ ብዙ ነገር ታውቃላችሁ እንደዛ አይነት ነገር ላይ ግን የማታውቁም ብዙ አላችሁ ወዶቼ። እንደርሶ ሌላ ነገር ምክንያት እንትን እያደረጋችሁ በጣም ነው የምትሸወዱት። በተለይ ሀበሻ በጣም ነው የምትሸወዱት። ብዙ ነገር እያወቃችሁ እያደረጋችሁ ኢቭን ማለት ነው እንደን ሰው ማለት ነው በጣም ነው ሰው የሚያሳምናችሁ። እሱ ጋር ነው የምላችሁ። እንደን ሰው በጣም ትጎዳላችሁ በኋላ ላይ ማለት ነው። እንደን ሰው ከበፊቱ መጠንቀቅ አለባችሁ። እንደን ሰው ማለት ነው ከዛ ማለት ነው ነው ያልኩት ባይ ዘ ወይ። ከዛ እዚህ ደግሞ ስዊዘርላንድ ላይ ነበር እሱ ነገር ባይ ዘ ወይ ማለት ነው። ከዛ እዚህ ደግሞ ምን ቢገጥመኝ ጥሩ ማለት ነው እሱ ነገር ቀላል ነው ባይ ዘ ወይ። ስዊዘርላንድ ላይ ዳስ ዋይ ፊሊንግ ሶ ጉድ በጣም ጤናማ ነበርኩኝ ማለት ነው። የሆነ ታይም ላይ ወረቀት ከዚህ ከተላከ በኋላ ተቃጠልኩኝ፣ ታመምኩኝ ምናምን ነገር የሆነች ኤርትራዊ ምናምን ነገር ስትገባብን ማለት ነው ያን ምናምን ህመሙን ጀመረብኝ ማለት ነው። አስጀመሩት ጂሰስ ማለት ነው። እንደር ሰው ማለት ነው ሌላ ሰው ሆናችሁ እንትን ስትሆኑ ማለት ነው ከባድ ነው ባይ ዘ ወይ። ሁሌም ራሳችሁ መሆን አለባችሁ ማለት ነው። እኔ ባልኩት ነገር ነው ባይ ዘ ወይ የተዋረድኩት ባይ ዘ ወይ ማለት ነው። እንደር ሰው ለምንድን ነው እንትን ያልኩት ማለት ነው። እኔ ደግሞ ሰው ላይ አልተማመንም ባይ ዘ ወይ። ሰው ላይ ስለማልተማመን ኤኒቲንግ ማለት ነው የሚያደርጉልኝ ነገር የለም። ራሴ ሰርቼ ነው የምወጣው፣ በራሴ ትግል ነው የምወጣው። ሰው የሚያደርጉልኝ ነገር ስለሌለ ማለት ነው ላይክ እንደዚህም ብል እንደዛም ብል ማለት ወረቀት ከሚያቆይብኝ ማለት ነው በዙረት ላይ ማለት ነው አሁን ከቀየርኩኝ ማለት ነው እየዞሩ ወረቀት እንትን እንዳደርጉብኝ ደግሞ በጣም ብዙ የሚሰውሉኝ ሰዎች ነበሩ ማለት ነው። እንዳትቀይር ምንም ለውጥ የለውም፣ እንዳትቀይር ምናምን ነገር እያሉ ማለት ነው በጣም ጭንቅላት እስክንፈነዳ ድረስ ማለት ነው እንደዛ እያሉ ነው ኢቨንም የቀየርኩት በኋላ ላይ ማለት ነው። ስደውል ጊዜ ምንም ለውጥ የለውም፣ አትቀይር በቃ ከዛ ቦታ ሂጂ፣ አትቀይር በቃ ከዛ ቦታ ሂጂ፣ አትቀይር በቃ ከዛ ቦታ ሂጂ፣ ከዛ ሀገር ሂጂ ምናምን የሚለኝ በዛ ማለት ነው። ከዛ ማለት ነው ሰምታይምስ ደግሞ በእንዴ አትሂጂ ከዛ የሚለኝ ሰው አንድ ሁለት አይጠፋም ባለኝ ማለት ነው። ግን እዚህ ሀገር ሆላንድ ውስጥ ማለት ነው ውጪ የሚለኝ ሰው ማለት ነው ልክ ስደውልላቸው ለምን አትወጪም፣ ልክ ስደውልላቸው ለምን አትሄጂም ምናምን ይለኛል ባለኝ ማለት ነው። አንተን ሰው ማለት ነው አሁን ሰለቼ ባለው ከሰው ጋር ልደዋወል አንተን ሰው ማለት ነው ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ?
ለነገራቸው የምፈልገው ነገር ምንድነው መሰላችሁ? እንትን ምንድነው የሚባለው መሰላችሁ? ከዛ እሷት መጀመሪያ የሆነ የሽንት ቤት እንትን ማለት ነው እንትንዋን የሽንት ቤት የምትጠቀምበትን እንደዚህ ሃይላንድ ነበረና እንደዚህ ሃይላንድ ነበረና ማለት ነው። ከዛ እሷ ከተጠቀመችበት በኋላ እኔ ተጠቀምኩበት ባየው የኔ ኳንቺ በኋላ ተጠቀምባታለሁ ስላት ማለት ነው። ከዛ ምን እንዳደረገችበት አላውቅም። በቃ ላይክ መይል ነቃት ማለት ነው። ከዛ ማለት ነው በራሴ ተጠቀምኩኝ ማለት ነው። የራሴ አዲስ አድርጌ ማለት ነው ለብቻዬ ነው የምጠቀምበት ምናምን ብዬ ከዛ ለብቻዬ ስጠቀምበት ወዲያው ብሎ ጠፋ ማለት ነው። አንተን ሰው ነው ማጥፋትም እንችላለን ማለት ነው። ቶሎ ነው ማጠፋው ባደወይ ማለት ነው። ግን ላይክ እነርሱ እኔ ላይ ህመሙን እንትን ለማድረግ ይፈልጋሉ ማለት ነው፣ ለማስነሳት። እኔ ደግሞ ለማስጠፋት ማለት ነው። ስለዚህ በጣም እየተዋጋን ነው የምንውለው ማለት ነው። አንደን ሰው ማለት ነው ወድቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ምንድነው የሚባለው መሰላችሁ? ይሄ እንትኑ ምንድነው የሚባለው መሰላችሁ? ከዛ ያቺ ዜሊ ያልነበረችው ኢሮባቶንም ደደብናት ባይደው ኢሮባቶንም ደደብናት ኢሮባቶንም ደደብናት ባይደው የትኛውንም ብትሆን እኔ ምንም አገባኝም ባይደው እያለች ነበረች እኮ ባይደው የሆነች እናቷ ናት ምናምን ነገር አያቴ ነው ኤርትራዊ ነው ባይደው እንደዚህ ኤርትራዊ ነው ምናምን ነገር ብላ ማለት ነው። አያቴ አጎቴ ምናምን ነገር ኤርትራዊ ነው እያለች ነበረ ማለት ነው። አንደን ሰው ማለት ነው ሁሉ ቼል ነግራቸው ፈልገው ነገር ምንድነው መሰላችሁ? ትግሬም እያለች ነበረ መሰለኝ አይ ቲንክ ማለት ነው። ግን እሷ በጣም ትግሬ ነው የምትለው ባይደው ማለት ነው። እኔዋንስ እዚህ ትግሬ ነው የሚለው ባይደው ይሄ ትግራይ ክልል ውስጥ የሚኖር ትግራይ ነው የሚለው ባይደው አንደን ሰው ማለት ነው ውዶቼ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ምን ብትል ጥሩ መሰላችሁ? የሆነ ነገር በብልቴ ማለት ነው ይገባኛል ማለት ነው። ቀለክ የሆነ መደንዘዝ ነገር አለ አይደለ? የሆነ ስለመዘዝ አላችሁ ስትሸኑም በቃ ይሆናል አይደለ? የመደንዘዝ የሆነ በቃ ላይ ከቃጠሎት ደግሞ የራሴ የሚያቃጥለኝ ነገርም ስላለ የሆነ በቃ ይደነዝዛል ማለት ነው። ላይክ እስከ ማህፀኔ ምናምን ነገር በቃ ድንዝዝ ዝላሉኝ በቃ እኔ ላይክ ቼንጂንግ አይ ዶንት ኖ በቃ የምትቀየራለች አይ ዶንት ኖ አላውቅም። አንደን ሰው ማለት ነው እንደዛ እያስደረገኝ ነው ማለት ነው። እሷን እንትን ማለት ነው አንደን ሰው እኔ ሁሌም ማለት ነው ውጭ ሴት ምናምን ያልኩኝ ደደብ ምናምን ያልኩኝ ሁሌም እንቀሰቀሳት እንትን የሚላት ኢቭንም ብሎክ አደረኳት ማለት ነው። ደውላ ደግሞ ልታደርገኝ ማለት ነው ልጨልል ነበር ድሮ ነው ከአመትና ምናምን በፊት ማለት ነው እዚህ ማለት ነው። ከዛ ማለት ነው እንደን ሰው ከዛ ልጅቷን ብሎክ አነጠርኳት ማለት ነው። ወይ ማለት በፊት ነበረችው ግን ይሄን ያህል ደረጃ አልመሰለችኝም ሴትዮዋ ማለት ነው። እንደን ሰው በቃ ላይ ቀሪ ቆርጠላት ማለት ነው። ልጅቷ ጥጓን ልትይዝልኝ ነው የፈለኩት። ግን በውስጥ ለውስጥ ብዙ ነገር ታሰራለች ለካ አሪው የሁሉ ነገር የምታደርገው እሷ መሆኗን ቆይቶ ነው የገባኝ ማለት ነው። ያቺ ደደብ እንደን ሰው ማለት ነው። ከዛ ማለት ነው ምንድነው መሰላችሁ? ምን ትለኛለች ድርሷን ምን አስባ እንደሆነ ምንድነው ፍላጎት አልገባኝም ባይደውይ ማለት ነው። ለምን አላማ እንደነበረ አላውቅም ባይደውይ የሷን ፍላጎት ሊገባኝ አልቻለም ባይደውይ እኔዋን ማለት ነው የትኛውንም ቦታ ላይ ማለት ነው ፍቅረኛ ቢዝ ማለት አንዴ ፍቅረኛ ካስቆል እዛ ማለት አይመቸኝም። አንዴ ይዛ ይጃለሁ ደግሞ ቀበጥበጥ ምናምን ነገር አይመቸኝም ከተፈጥሮዬ ማለት ነው። አይ ምናምን ፒስ ምናምን ካልኩኝ በቃ ነው በቃ። ስለዚህ እኔ አላሽቆላምጥም አላቀባጥርም። ላይክ እኔ መጀመሪያ እንትን የምሰጠው ለምንድነው ቅድሚያ የምሰጠው ምንድነው ስራዬ፣ ትምህርቴ፣ ሌላ ነገሬ ነው ባደው ማለት ነው። ስለዚህ እኔ መዝረክረክ ላይክ ብዙ ሀበሻ ሴቶች ላይክ ባል ያላቸው እንኳን በጣም ነው የሚዝረከረኩት ማለት ነው። አንደን ሰው እኔ እንደዛ አይነት ነገር አይመቸኝም አላቀም ባደው ልጅቷ ነው ወይ ምን ያሰውችን ነበር አላቀም። አንደን ሰው ማለት ነው ውዶች የነገራቸው የምፈልገው ነገር ማለት ነው ልነግራቸው የምፈልገው ነገር ማለት ነው። ግን እሱ በትክክል የኔ ፍቅረኛ ከሆነ ነው ባደው ከሆነ ስላችሁ ማለት ነው። አሁን እንደ አሁኑ ማለት ነው ስልክ ላይ የማደርገውን ነገር ማለት ነው በኢንተርኔት ካማላናገረው ሰው ጋር ዝም ብዬ ለዚህ እናንተ ልቃ እየፖስት ምናምን ፍቅረኛ ቢለው ማለት እንደዛ አይደለም እያልኳቸው አለ። ሪ ሲሆን ማለት ነው
አንደን ሰው ማለት ነው ላይክ ትንሽም ሊሆን ይችላል ትልቅም ሊሆን ይችላል። በቃ የሆነ ግንኙነት ካለኝ ማለት ነው እኔ ሌላ ግንኙነት ላይ አልመሰረትም ባይደይ ማለት ነው። አንደን ሰው ማለት ነው ውዶቼ ለማቋረጥ ካልወሰንኩኝ በስተቀር ማለት ነው። አንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እንደዛ የሆን ነበርና ላይክ በጣም ተቸገርኩኝ ባይደይ ማለት ነው። እንደን ሰው እኔ የማንንም መጫወቻ ማለት ነው ላይክ እሷ ናት የሰው መጫወቻና የራሷን እየተጫወተችብኝ ባይደይ ማለት ነው። ሰው ዳስ ዋይ ባለጌ ናት፣ ደደብ ናት ሚላት ነው የምፈልገው። ባይደይ ደሃብ ነው የምትባለው ላይክ በጣም አጭርዬ ነገር ናት። በቃ እቺን ነው የምታክለው ባይደይ ማለት ነው። ግን ስራዋ በጣም ረጅም ነው። እንደን ሰው ማለት ነው ምንም ብትሆን ማለት ነው ሰው ደደብ ነው ባይደይ ማንኛውንም ታይም ማለት ነው። ስለዚህ አሁን ላይ ደግሞ እኔ የትኛውንም ቦታ ማለት ነው አሁን ወደዛ ነው ማለት ነው አዲስ ሰው ቢዘጋጅ ማለት ነው እኔ ምንም ነገር አልለውም። ሰልችቶኛል። ኢቭንም በጣም ስልችት እያለኝ ነው። በቃ ላይ ፍቅር የምጠይቃቸው ልጆች ልነግራቸው የምፈልገው ለዘንድሮ ማለት ነው። ስለዚህ እኔ ሁሉንም ነገር ስለማውቅ ማለት ነው እንደዛ ብዬ እንትን የማደርገው ነገር የለም ባይደይ። ከዛም በላይ ደግሞ ወደ አሜሪካ መሄድ ስላለብኝ ሰርቼው ወደ አሜሪካ እሄዳለሁ ማለት ነው። ጥሩ ሀገር አለች። በየትኛውም መንገድ ይሄድ ባይደይ ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደን ሰው ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ሊፈቱኝ ይገባል ማለት ነው። ሰው እዚህ ሀገር ሲኖር በጣም ነው የሚያስጠላኝ። ምክንያቱም እልል የሚለው ምናምን ከምላቸው በጣም ብዙ ህመም ነው ይገባኝ። እነሱም ያስገቡኝ ማለት ነው። ፈጣሪ ሆነ እኔ ላይክ ኢሮብ አይደለም የኔ ሀገር ሰው የኔ ሰው ሊሆንና የጥላቴ አንድ ጥላት ነው ባይደይ ብዙ ጊዜ ማለት ነው። ጥሩ ሰውም ሊኖር ይችላል ማለት ነው። ጥሩ ሰውም ቢኖር ማለት ነው ላይ ከ190 ከሆነ በቃ ኦንሊ ውሸት ናቸው ባይደይ ማለት ነው። እንደሰው ማለት ልጅ ነው ባልገው ነገር ምንድነው መሰላችሁ? ከነዛ አስሩም ባይደይ የነሱ ለከነሱ ጋር ይቀራረባል ባይደይ ማለት ነው። ስለዚህ ማለት ነው እኔ ምክንያቱም አንድ ሰው ስትቀርብ ማለት ነው ልጥፍጥፍ ነው የሚሉት ባይደይ ማለት ነው። አሁን ሰሞኑን ማለት ነው ስተኛ ነበርና ምናምን ነገር ማለት ነው ኢትዮጵያ ሀገርሽ እንዴት ወጣሽ ምናምን ነገር ስትለኝ ጊዜ ማለት ነው እንደን ሰው ኢትዮጵያ ምናምን ስለተባለ አይደለም እኔ የተኛሁት ባይደይ። ልክ ኢትዮጵያ ሲባል ጊዜ ኤርትራ ይባላል ባይደይ ማለት ነው። ልክ ልጥፍ ነው ሰው የሚያደርገው ባይደይ ማለት ነው። እዚያ ሀገር ደግሞ እኔ አረቦች ኤርትራ ምናምን ጋር እያሉ እኔ ስቃጠል ጊዜ ላይክ በጣም ደስተኛ ነው የሚሆኑት። እኔ ሲታመም ጊዜ እኔ ሲቃጠል ጊዜ እነዚህ አረቦች በጣም ደስተኛ ነው የሚሆኑት። ለምን እንደሆነ አላውቅም። እንደን ሰው እዚህ ሀገር ደግሞ እኔ እዚህ ሀገር እንዲቀመጥ የሚፈልጉት አረቦች ብቻ ናቸው ባይደይ። እንደን ሰው አረቦች ብቻ ከሆኑ ላይክ እነሱ ናቸው ብዙ ጥቅም ያላቸው። ያ እኔ ሲሰቃይ ምናምን ነገርና ሰው እነዚህ ሀገር ደግሞ ላይክ እኔ እዚህ በመሰቃየቴ ምንም የምትጠቀም ነገር ያላት አይመስለኝም ባይደይ። የራሷ ስም ነው የሚጠፋው ባይደይ። እኔ ማንንም ሰው ስም አላጠፋ። እንዲሁም በክብር ሄጄ ነበረ ግን ራሳቸው ናቸው። እኔ ግን እናገራለሁ እስከ መጨረሻ ማለት ነው። እንደም ሰው ማለት ነው ልጅ ልነግራችሁ ፈልጎ ነገር ባለፈው ማለት ነው እኔም እዚህ ሀገር አልወዳትም አልኩኝ። መብቴ ነው ካልወደድኩኝ ባይደይ። ምክንያቱም ምንም የሚያስወድድ ነገር አላገኘሁም ባይደይ። ጤናዬን አጣሁኝ። ከዛ ቀጥሎ እቃጠላለሁኝ። ተቃጥዬ ደግሞ ረዶኝ ስላቸው ደግሞ ምንም እርዳታ አላገኘሁም። እንደም ሰው እኔ መጥላት መብቴ ነው ባይደይ ማለት ነው። እነርሱም ባይወደኝም ማለት ነው ወዶ ከሚያስቃይ ማለት ነው ጠልተው ጥሩ ቢያደርጉልኝ ይሻለኝ ነበር ማለት ነው። እንደም ሰው ማለት ነው መጥላት መውደድ በቃ የልጆች ጨዋታ እንደዚህ ምንም ማለት አይደለም። እኔ እንደምጠላ ማንም ሰው አይሰጥም ባይደይ ማለት ነው። ይጠላው ማለት ሞኝ ከመወደህ ለባም ቢጠላ ይሻላል ባይደይ ማለት ነው። የለበም ጥላት ይሻላል ማለት ነው። እንደም ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው የገጠመኝን ነገር ቀላል ስለሆነ ነው ልወድ አልችልም። ወዳለው ካልኩ ውሸት ነው ባይደይ። ወይም ቡዳ ነኝ ወይም ጅል ነኝ ካንዱ አንዱ ነው ባይደይ ማለት ነው። እንደም ሰው ማለት ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያ ምንም እርዳታ ሳታገኙ እየተሰቃያችሁ እየተገፋችሁ እየተገረፋችሁ እየተመረዛችሁ እየተፈወሳችሁ ምንም እርዳታ የማታገኙባትን ሀገር ወይም ደግሞ ተንቀሳቀሳችሁ ደግሞ ለተመልሳችሁ ምናምን ነገር ወይ አታስወጣችሁ ወይ አትራግዛችሁ ወይም ደግሞ እናንተ የፈለጋችሁትን እንድታደርጉ አትተዋችሁ ማለት ነው። ደቆሳ እነሱ መሀል የገቡ ብዙ ሰዎች ናቸው ባይደይ የረዳን ምናምን ነገር ያለው ባይደይ ማለት ነው። እንደም ሰው ማለት ነው ውዶችዬ ሰው በዛ መሀል ማለት ነው 2 አመት ውስጥ ማለት ነው ይሞታል ማለት ነው። ሌላ ሰው ቢሆን ኖሮ ወይ ራሱን ያጠፋል ወይም ደግሞ
ሰው በሚያደርገው ነገር ማለት ነው ይሞት ነበረ ማለት ነው። እንደን ሰው እኔ በጣም ጠንካራ ሰው ነኝና ራሴ ነው ሁሉም ነገር ራሴን ያቆምኩት ማለት ነው። እንደን ሰው እኔ ፈጣሪ በላይ ማለት ነው ራሴን ነው ማደንቀው እንጂ ምንም ለማንም ምንም የማዋሻው ነገር ወይም ደግሞ ምን ልባመጠው ነገር የለኝም። ባይደው ማለት ነው እውነት ነው የምንነጋገረው። መኖር እኮ የትም ቦታ ይኖራል ባይደው በልቶ መኖር ማለት ነው። በላው እኮ አላጣንም ባይደው የትኛውንም ቦታ ብንሆን ማለት ነው። ያ እንደነ ሰው ማለት ነው ወደች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እየተስቀየ የምትበላውን ስጋ ማለት ነው ቢይዝናና የምትበላትን ሽሮ ደስ ትላለች ባይደው። እንደነ ሰው ማለት ነው ወደች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አሁን እኔ ወደ ኋላ ለመመለስ ለኔ አልፈልግም። ወደ ኋላ ለመመለስም አልመጣሁም። ግን ብመለስ ኖሮ ላይ ከሊቢያ ተመልሼ ቢሆን ኖሮ ነበር ከዛ በፊት። አሁን ግን ወደ ኋላ መመለስ አልፈልግም። ወደች ወደ አሜሪካ መሄድ ነው የምፈልገው ማለት ነው። ስለዚህ እነሱ ያደረጉትን አድርጎ ማለት ነው ወደ ኋላ ተመለሽ ማለት በጣም ከባድ ነው ባይደው ወይ ማለት ነው። እንደን ሰው ማለት ነው ዶቼ እኔ እዚህ ሀገር መስራትም አልቻልኩም፣ ምንም ነገር ማድረግ አልቻልኩም። ኤኒታይም በቃ የሆነ የሚመጣኝ ትዳር ስላለ ማለት ነው። እኔ ብዙ ነገር ብያለሁ፣ ከመናገር ውጭ ምንም ነገር ማድረግ አልችልም ባለኝ ማለት ነው። ያም እጀት ተናገር ያለው ሰው ይናገራል ገና ማለት ነው። እኔ እዚህ ለመቀመጥ እኮ አይደለም ምንም ቢሆን ምንም ባደርግ ምንም ማድረግ ማለት ነው። ለመሄድ አይደለ የመጣሁት ሊሄድ አይደለም። ስለዚህ ምን አስጨነቃቸው? ማንም ምንም የሚያስጨንቃቸው የለም ማለት ነው። እንደ ሰው ማለት ነው። ሲሄድ ጊዜ ደግሞ እኔ ከዚህ ወደ ስዊስ ሄጄ ነበረ ማለት ነው። ስዊስ ደግሞ ከኔ በላይ ለነዚህ ትቀርባቸዋለች ማለት ነው። ለአውሮፓ ትቀርባቸዋለች ማለት ነው። የአንድ አውሮፓ ሀገር ናቸው። ካልቸርም ተመሳሳይ ናቸው። እንደርሱ ስለ እነርሱ በጣም አልተናገሩ። በቃ አይዞሽ ምናምን ነገር ብሎ እንደርሱ በቃ ተባብሮ ነው ይላኩኝ ባይዘው የኔንም እንደፈለኩት ማለት ነው። እነሱ እንዲጣሉ ሳይሆን እኔ እንድረዳ ነው ባይዘው ማለት ሰው እድለው ነው ማለት ነው። ስለዚህ ማለት ነው ኢቨንም ማለት ነው ላይክ እንደሚመስለኝ ወደ ጥሩ ሀገር ነው የሄድኩት። ምክንያቱም መሀል ላይ ለሚፈጠረው ነገር ማለት ነው ምክንያቱም ብዙ ነገር ይባላል ማለት ነው። አሁንም እኔ ሁሉንም ነገር ጨርሼ መውጣት የፈለኩት ለምንድን ነው? በፊትም ማሰብበት ነበረ። እኔ የማላስበው ነገር የለም ማለት ነው። ብዙ ነገር ስለሚከተለኝ ነው ባይ ዘ ወይ የኔ ዓላማ እንደነገርኳቸው ለባል ለፍቅረኛ አይደለም። የትኛውንም ቦታ ማለት ነው ቢሄድ እኔ ለባል የሚገዛበትን ምክንያት የለኝም። ባይ ዘ ወይ ማለት አልገዛለትም። ያ እኔ ለባል አልገዛለትም። ባይ ዘ ወይ ለፍቅር በፍቅር ከሆነ ነው እኔ ለባል አልገዛለትም። ለፍቅር ብዬ አውሮፓ ውስጥ አልቀመጥለትም። ያ በጋውን ወደ አሜሪካ ነው መሄድ ነው የምፈልገው። ያው እንደዛ ብትፈልጉም ባይዘው እኔ አላማን አልተውም። ባይዘው መብቴ ነው የፈለኩትን ማድረግ። ባይዘው ውጭም ከሆነ መውጣት ነው ባይዘው ማለት ነው። ለዛ ተብሎ ማለት ነው። ለሶ አይ ዶንት ኬር ዩ ኖ ጋይስ። ስለዚህ ማለት ነው የተኛውንም ቦታ ማለት ነው አሁን የምንቀበላት በባል ነው፣ በፍቅረኛዋ ነው፣ በባሏ ነው መብታችሁ ነው አለመቀበል። ዘዝደም እንዴ እኔ ደግሞ በመብቴ ነው ባይዘው አለማመጣም ተናግለም ባለው ማለት ነው። እንደን ሰው ማለት ነው ወዶች ያለ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ምንድነው ልላችሁ የፈለኩት ማለት ነው። አሁን እኔ ሙስሊምና ክርስቲያና ማለት ነው እንደፈለጋችሁ መከላለስ ትችላላችሁ። እኔ ከማንም ሰው ጋር ብሄድ ማለት ነው ከሙስሊም ጋር ብሄድ ከክርስቲያንም ጋር ብሄድ አልሄድም፣ መሄድ አልፈልግም። ግን የትኛውንም ሰው ጋር ብሄድ ማለት ነው እኔ ክርስቲያን ነኝ ማለት ነው አልከላለስም። አላውቅም ስለ እስልምና ወይ ስለ ኦርቶዶክስ ቢሆንም አላውቅም። አይ ዶንት ኖ ናቲንግ ስለ ራሴ ብቻ ነው የማውቀው ባይዘው ማለት ነው። እንደም ሰው ሌላ ሰው ለማስመሰል ብዙ አልተጣሩ። ላይክ እናንተ ለምትጨነቁላቸው ሰዎች እኔ ምንም ነገር አልጨነቅላቸውም ባይዘው ቢሉም ባይዘው እኔ ከፈጣሪ ጋር ብቻ ነው እንትን የምለው ባይዘው ማለት ነው። ፈጣሪ እንድቀየመኝ አልፈልግም። ሰዎቹ ከደልኩ ግን የሚያደርሱትን ነገርና እኔ ላይ የሚያጠቁትን ጥቃት ነው ባይዘው ማለት ነው። እንትን አንተ ልጅህን ማለት ነው የወለድከው ልጅህን ማለት ነው
አንዴ የዚህ ልጅ ነው፣ አንዴ የዛ ልጅ ይሁን እንዴ፣ አንዴ ለዛ ልጅ ይሁን እንዴ፣ አንዴ የዛው ልጅ ይሁን እንዴ ትለዋለህ እንዴ? ታውቀዋለህ፣ በደንብ ታውቀዋለህ ማለት ነው። አሁን ስታረግዝ ማለት ነው ከማን እንዳረገዝክ ምንም አይጠፋም ማለት ነው። yes አንደን ሰው ማለት ነው ውዶች ልንገራቸው የምፈልገው ነገር ምንድነው መሰላችሁ? አሁን ልጅ የወለድከው ልጅ ማለት ነው ሀበሻ ይሁን እንዴ፣ ነጭ ይሁን እንዴ፣ ጥቁር ይሁን እንዴ፣ የእናቱ ልጅ ይሁን እንዴ፣ አባቱ ልጅ ይሁን እንዴ፣ የእናቱ ልጅ ቢሆንስ? አሁን እኮ እኔ ማለት ነው ጥርት ያልኩኝ ሀበሻ የእናቴ ልጅ ቢሆን ኖሮ ማለት ነው እኔ ላይ እኮ እንደዛ አይነት ነገር ሊደርስ አይገባም። ምክንያቱም አባት ነው ባይደወይ ማለት ነው። ወደ እናት ሳይድ ብትሄድም ወደ አባት ሳይድ ብትሄድም ማለት ነው ኤቭሪ ታይም አባትህን ዲኤንኤ ላይ ማለት ነው አባቱ አንተ እንደሆንክ ነው የሚናገረው አይደለ ዲኤንኤ። ስለዚህ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ደም ቼክ ከተደረገ ማለት ነው ደም ቼክ ከተደረገ አሁን ጥቁር ደምና ነጭ ደም ይለያያል ማለት ነው። አዎ ጥቁር ደም ከሆነ የዚች ደም ጥቁር ነው፣ የዚች ደም ነጭ ነው ይባላል። ምን ያህል ጥቁር ነው፣ ምን ያህል ነጭ ነው ያወጣል ባይደውይ ማለት ነው። ግን ማለት ነው ዲኤንኤ ላይ ማለት ነው ግን ምን ይባላል መሰላችሁ? አባቱ ከሆነ ኤኒ ታይም አባቱ ነው የሚለው ማለት ነው። በእናቱ ሳይድም ይሄ በአባቱ ሳይድም ይሄ ማለት ነው። አንደር ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ኤኒቲንግ ማለት ነው ቴክኖሎጂ ያለ ኤቭሪቲንግ ያለ ማለት ነው ሰው እንደይነ ያህል ማሰቃይ ጥሩ አይደለም ማለት ነው። ስለ ኢሮብ ጉዳይ ማለት ነው ጥንቁር ያለች ቆራው ማለት ነው። ባይዘው ወይኔም ብዙ ጊዜ የሚቀጥሙኝ እንደዛናቸው ባይዘው ወይ ማለት ነው ሰው ወሬ ገመም ነገር ያላቸው ማለት ነው። አገናቲንግ ነኝም ብያራቅ ማን ለማን ደስ እንድል ብዬ ማለት ነው። እኔ በራሴ ስላልተማመንኩኝ በቃ ኢሮብ ነኝ ማለት ስለማልፈልግ ኢሮብ ምናምን ነገር ሲለው በቃ የሚበሽቅም በጣም በቃ እንትን ስለሚይዘኝ ሼም ስለሚይዘኝ በቃ ስለሚደብ እንዳይመስላችሁ ምንም አይመስለኝም። ስላልሆንኩኝ አልሆንኩም አይደለም ነው የሚላቸው ባዳይ ማለት ነው። we have a different people and then so ማለት ነው ውዶቼ ልንገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለማንም ስለምንም ግድ የለኝም ባዳይ ማለት ነው። እንደርሷን ኤቭሪታይም በትክክለኛ መንገድ ነው የሚሄደው። እንደርሷ አሁን ደግሞ የሆነ ፍቅረኛ ወይም ደግሞ ይሄን የኔ ባል ማለት ነው እኔ የተደበቀ የኔ ማንነት ትክክለኛ ነገር ካለ ቢያወጣ ችግር የለውም ባዳይ ማለት ነው። ግን እኔ ሌላ ሰው አስመስለው ሊወደኝ ወይም ደግሞ ኤርትራዊ አስመስለው ወይም ደግሞ አማራ ወይም ደግሞ ሌላ ነገር አስመስለው ወይም ደግሞ ኢሮብ አስመስለው ሊወደኝ ከፈለገ ግን እሱ ችግር ነው ባዳይ። ምክንያቱም እሱ በትክክለኛ ማለት ነው ወደዛ እሱ በጠቅባው የለም ላይ የሚጠቅመው ሰው ነገር የለውም ያንን ሰው ማለት ነው። ስለዚህ እኔ ሰው ሲቀርብ ደግሞ ፍቅር ዓለም ውስጥ ደግሞ በትክክለኛ መንገድ ነው የሚሄደው። አንተ ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ዲኤንኤ በእናት በኩልም ትክክል ነው የሚያወጣው፣ በአባት በኩልም ትክክል ነው የሚያወጣው። ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደው ደም አይነትም አለ፣ ኤቢ አለ፣ ኦ አለ። አሁን ደም ማለት ነው የሆነ ስትመቱ ወይም ደማችሁ ሲያልቅ ማለት ነው ኦ ከሆነ ለኦ ይሰጣል ማለት ነው። ኤቢ ከሆነ ኤቢ ይሰጣል፣ ኤ ከሆነ ኤ፣ ቢ ከሆነ ቢ እንደዛ ተብሎ ማለት ነው ደም ለሰው ልጅ ይለገሳል አይደል? ነው አይደል? ስለዚህ ማለት ነው ሁሉንም ነገር አለ ባይደወይ ማለት ነው። እንደዛም ከተባለ ማየት ማመን እኮ ነው ባይደወይ ማለት ነው። ይኳንዶ ኤኒቲንግ ማለት ነው ለሰውም እኮ ትረዳዋለህ። ስለዚህ ኤኒቲንግ ልታግዘው ትችላለህ። ስለዚህ ማለት ነው ውዶቼ እኔም በማሰቃየታችሁ የምትቀየርላችሁ ሀገር የለም፣ ከኔ የምታገኙት አንዳትም ነገር የለም ባይደወይ ማለት ነው። ህይወቴ እንኳን ብትጠፋ ማለት ነው እኔ ላይ ባልጋችሁ ማለት ነው ከዛ ከኔ የሆነ ነገር ስትፈልጉ አታገኙም ባይደወይ ማለት ነው። ስለዚህ እኔ ለፍቅር መስዋዕት የምከፍልለትን ነገር የለኝም ባይደወይ ማለት ነው ብያችኋለሁ ማለት ነው። እኔ መስዋዕት የምከፍልለትን ነገር ምንድነው አሜሪካ ወደ በሚሄድበት መንገድ ላይ ብቻ ነው መስዋዕት የምከፍልለት ባይደወይ ማለት ነው። እንደሱ እኔ ባገባም እዚህ የምቀመጥበት ምክንያት የለኝም እንዴ አይደለም ማለት ነው። እኔ በጣም ፍቅር ይዞኝ ወይም ደግሞ ላይክ ቤተሰቦቼ ማግባት አለብሽ ያንን ሰው ካሉኝ ማለት ነው። ቤተሰቦቼ ስላችሁ አባቴ እና እኔ ራሴም ከወደድኩት ወይም ደግሞ እነሱ
ላይክ አግቢው ልታገባው ይገባል። ምክንያቱም እነዚህ ሰዎች ላይክ አይ ቲንክ ከቤተሰቦች በጣም ፍቃድ ያገኙ ላይክ ቤተሰቦችም ከተስማምቶ እንደሚመጡ ነው የሚያሳስሉት እና እንደዛ ከሆነ እንደዛ ማለት ነው። ካልፈለገ ደግሞ ጥርግ ይበል ማለት ነው። በግዴታ ተቀመጠ የሚል ሰው የለም እኔ ጋር እና ዋን በግዴታ ተቀመጠ የሚል ሰው የለም ባደይ ማለት ነው። አሁን እንደዚህ ነው የምታገባው፣ አረብ ነው የምታገባው፣ ኤርትራዊ ነው የምታገባው፣ ኢትዮጵያዊ ነው የምታገባው፣ መብቴ ነው። የፈለኩትን ማግባት እችላለሁ። አረብ አልፈልግም፣ ኤርትራዊ አልፈልግም፣ ኢትዮጵያዊ አልፈልግም። እኔ አሜሪካዊ ነው የምፈልገው። ከሌለ ደግሞ እኔ ስለ ወንድ ግድ የለኝም ባደይ ማለት ነው። እኔ ራሴ ሰርቼ ራሴ ዘና ማለት ነው የምፈልገው። ሰዎቹ ግን በጣም እኔ ራሴ ሰርቼ ራሴ ለብቻ ዘና ስል በቃ አይመቻቸውም፣ በጣም ይደብራቸዋል። እና ሰው ምንድነው ችግራቸው? እንደሱ በስርዓት የሚመጣ የለም። በቃ ከንቀት ጋር ምናምን ነገር እንደዚህ እያደረገ በዚህ ጋር ሰዋት ከፈለክ እኮ የፈለከበትን ቦታ ማለት ይችላል። ሰው ማለት ነው ግዛት እንደሆነ ልትቀሰመኝ የምን ግዛት ነው? አሁን በቃ የሆነ አንተ ቆንጆ ስለሆንክ ማለት ነው ቆንጆ ነኝ ብሎ በጣም ካኔም ቆንጆ ነኝ ወዴ ማለት ነው። እኔም በጣም ቆንጆ ነኝ። አንተን ሰው ማለት ይችላል። ነገራችን ፈልገው ነገር ምንድነው መሰላችሁ? ሰው ማለት ነው ሰው ክብር የማያውቅ ሰው በቃ ምን እንደምናደርገው አላውቅም። ስለዚህ እኔ ክብር እንጂ ሌላ ምናምን ነገር አይገባኝም ማለት ነው። ክብር ያልፈልገን ሰው ግዴታ ምናምን ነገር አለው ማለት ነው። እኔ ግን እንትን አልለውም ማለት ነው። አላለቅስም ማለት ነው። ለወንድም አላለቅስም ነበር አላለቅስም። ራሴንም አልጠለም ዘራ ነው ማለት ነው። ሌላ ችግር ካልጣለኝ በስተቀር ማለት ነው። መጨረሻ አይጠላኝም ማለት ነው። ፍቅር ምናምን ሁሉ ዘሃው አሪ ይብን አንድ ቤት ነው ማለት ነው። አቤት እንኳን አለው ማለት ነው። እኔ በጣም አናደድነኝ አይስወርት ጋር ነው ማለት ነው። አንተን ሰው ማለት ነው ወደ ቼን እንዳልከው ባልባው ነው ሰራችሁ ባገባም መስቀል ውስጥ ብፈታ ምንም አይመስለኝም። እንደን ሰው ማለት ነው ወደ ቼን ልነግራችሁ ፈልገው ነገር ምንድነው መሰላችሁ? እኔ ቅምጥር ሰልችቶኛል። ሰልችት ያለው ሰው ታውቁታላችሁ። ሰልችቶኛል ማለት ነው። ስለዚህ ሰው ሰላም አለች፣ እንደዚህ ያደረገች፣ እንደዚህ ያሰበች፣ እንደዛ አደረገች እንደባል ገለም ግባ ይፈልኩት እንዳሰብ ይፈልኩት ላድርግ ማለት ነው። አታበዙ ማለት ነው። እንደን ሰው ማለት ነው ቼን ልነግራችሁ ፈልገው ነገር ምንድነው መሰላችሁ? ሰው ሌላ ሰው መምሰል አይችልም። ተቀበሉት በቃ ከነ ምናምንቱ ተቀበሉት። ካልሆነ ደግሞ ከነ እንትን ብላችሁ አስቀጥራችሁ ጣሉት። አትከተሉት። yes ወይም ደግሞ እናንተ ለፈጣሪ ብላችሁ እርዱት። ባይደው ሰው ለባል ለፍቅረኛ ወይም ደግሞ እንትን ለምትሆን ስለምትሆን አይደለም ባይደው ማለት ነው። እኔ ኤአይ ብዙ እጠቀማለሁ አሁን እንትን ላይ ማለት ነው። ቲክቶክ ላይ ኤአይ በጣም እጠቀማለሁ። ኤአይ አርግቼ ኤአይ ልጅ ወልጄ ምናምን ነገር ማለት ነው። ኤአይ ሁላችሁም ታውቁታላችሁ ማለት ነው። ግን ማለት ነው ያው ምኞቴ ነው እንጂ እዚህ እኔ አፍቀሬ የምቀርለት ወንድ አይኖርም ከአሜሪካ የሚያስቀርልኝ ማለት ነው። አንኚም ባይሰካልኝ እንኳን ትግስት አድርጌ ማለት ነው ሰርቼ መሄድ ይችላል። ትንገን ስለዚህ እኔ ምን ነው የምፈልገው ማለት በጣም ይጨንቀኛል፣ ይሰለችኛል። እንደዛ አይነት ህይወት በጣም ይደብራል ባደው ማለት ነው። እንደነ ሰው ማለት ነው ወደ ጄል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ምንድነው ልላችሁ የፈለኩት ይሄ ምንድነው የሚባለው መሰላችሁ? ሰው ማለት ነው እኔ ላይ ብጥር በጣም እንትን ማለት ነው የምትፈልጉ ሰዎች ማለት ነው ወንድ ሰዓት ይዞ ነው የሚሄደው። ይሄን ማለት ነው ቢመጣም ሰዓት ይዞ የሚሄድ ሰው ነው የሚመጣው። ሰዓት ካል ያዘ ገደል ግባ ያው እንደ ባህሪ አፍሬው ዝም የሚለው ሰው የለኝም። እኔ ጋር ያለ አፍሬው ዝም የሚለው ሰው የለኝም። ስለሚያስጠላኝ እንድርቅልኝ ስለምፈልግ ነው እንድኖር የማደርገው። ራቅልኝ ነው ባይዘው ወይ ማለት ነው። yes እኔ ማፈር ምናምን ነገር የሚባለው ነገር አይገባኝም። ያለሰኔ ስሜት ባይዘው ማለት ነው። ስለዚህ እኔ መካበር አውቃለሁ፣ መፈቀር አውቃለሁ ማለት ነው። መነጋገር አውቃለሁ ማለት ነው። ከዛ በላይ ግን ኢግኖር ካደረኩት ኢግኖር ነው። ኢግኖር ካደረገኝ ደግሞ በራሱ ገደል ይግባ። እኔ ኢግኖር ሳላደርገው ደግሞ እሱ ኢግኖር ካደረገ ገደል ይግባ። ሰው ይወጥ ተቀጥላለች፣ እኛንም እንቀጥላለን ባደው ማለት ነው።
ሰው ማለት ነው። እኔ ማለት ነው ጭንቅላቴ ውስጥ ማለት አሜሪካ ከመሄድ ውጭ ምንም ነገር የለም። በቃ ጭንቅላቴን ከፍታችሁ ብታዩት ኤት አሜሪካ ነው ብቻ ነው ማለት ነው። አንደር ሰው ቤተሰቦቼ አንደኛ ደረጃ ቤተሰቦቼ በጣም እንፈልጋቸው ማለት ነው። አንደር ሰው ማለት ነው ወንዶች ልነግራቸው ፈልገው ነገር ምንድን ነው መሰላችሁ? ወንድ እንደዚህ ይፈልጋል፣ ወንድ እንደዚህ አይነት ሴት አልፈልግም ይፈልጋ ምን አገባኝ ነኝ ለወንድ ተብዬ ነው እንዴ የተፈጠርኩት? አንዳንድ ሰው ወንዶች ልነግራቸው ፈልገው ነገር ምንድን ነው መሰላችሁ? አሁን የሃይማኖት ልዩነት ያላቸው፣ ሀገር ልዩነት ያላቸው፣ ብሄር በዛ ላይ ደግሞ የማያከብርሽ፣ በዛ ላይ ደግሞ የምንቀሽ፣ በዛ ላይ ደግሞ በጣም ሊገዛሽ የሚፈልግ፣ በዛ ላይ ደግሞ በቃ በላይ በቃ በዛ ላይ ደግሞ ሊሸውድሽ የሚፈልግ፣ በዛ ላይ ደግሞ ሊበለጠሽ የሚፈልግ፣ በዛ ላይ ደግሞ በቃ ብዙ ነገር አደጋ ውስጥ የሚያስገባሽ፣ በዛ ላይ ሐሰድ ምናምን ነገር ከሆነ ማለት ነው የራስሽ ጉዳይ ባለው ማለት ነው። እንዴ የሆነ ታይም ላይ ማለት ነው የሆነ ፊልም ላይ ማለት ነው አረሽ ማለት ለገንዘብ ብላ አሮጊት ወንድ አግብታ ነበረች እና የራስሽ ጉዳይ በጣም የሚያስቅ የሆነ ድሮ የአማርኛ ፊልም ነበር ማለት ነው። ከዛ እሱ ለገንዘብ ሲል ማለት ነው ደስ ላላችሁ ፍቅር አላችሁ ምናምን ነገር እንዳይል ማለት ነው የራስሽ ጉዳይ አሮጊት ተገባሽ ብሎ ማለት ነው። ከዛ አስቀንጥሮ ይጣሉት ማለት ነው ሰርግ ላይ እንትን ሲሆን ማለት ነው ወንዶችዬ አንደን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ምንድነው? አንደን ሰው ማለት ነው። ስለዚህ ማለት ነው አሁንም የራስህ ጉዳይ ገደል መግባት ትችላለህ፣ ገደል ግባ ማለት ነው። ሰው ማለት ነው አሁን ማለት ነው እኔ በጣም እንትን ከሚያደርገኝ ወንዶች ማለት ነው አሁን ኤክሳቸው ምን ሊሆን ይችላል ደረው በጣም ያከበራቸው ሊሆን ሰው ይችላል ማለት ነው። ከኋላ እየተከተላችሁ ማለት ነው በቃ ለራሱ ያፈጥቃኝ ይላል የራሱ የፈለገ ህይወት ይይዛል ማለት ነው። እናንተ ጋር ወይ የምትወዱት ወይ ትክክለኛ ህይወት እናንተ ጋር ሊመጣ ሲል ማለት ነው ከጎን ተቀምጠው በቃ ፍቅረኛ ናት እንደዛ በቃ የኔናት እኔ ጮኛዬ ናት ምናምን ጉዳይ እንትን የሚል ማለት ነው። አይስወርቱ ጋር ነው የምላችሁ ለሱ ያለኝን እንትን ማለት ነው። እኔ ነገራችሁ ሲኦል ውስጥ ባስገባው ቀላል ነው ለኔ ማለት ነው። እንደም ሰው ማለት ነው ውዶች ያላችሁ ፈልገው ነገር ማንም ሰው ማለት ነው። ምክንያቱም ባለጌ ከባለጌ ውጭ ማለት ነው ጥሩ ወንድም አልገጠመኝም ማለት ነው። እንትን ማንም ባለጌ ቆፍቃፍ ቆንዳፍ ማለት ነው እኔ እንደዛ ስሮ አይደለም ማለት በክብር ትመጣለህ ፈልገህም ጠልተህም በክብር ብቻ ነው እኔ ጋር የምትከበረው ባይደል ማለት ነው። ግን እንድትከበር ምናምን ነገር እንዳታስብ ጭራሽ ማለት ነው። ያ እንደፈለክ ምናምን ነገር በቃ አንተ ወንድ ልጅ እንደፈለገ እሱ እንደፈለገ ሁሌም ማለት ነው እንደሆነለት እሱ እንደፈለገ እኔ ከሱ ጋር ብቻ አብሬው ልተኛ እሱ እንደፈለገ የፈለገውን ቦታ እሱ የፈለገውን ነገር እንድቀይር እሱ እንደፈለገ ምናምን ሃይማኖት ልቀይር ብሄር ልቀይር እሱ የፈለገውን never ever እንዳታስቡ እሱ ነገር ማለት ነው። በትክክለኛ መንገድ ይመጣል። በትክክለኛ መንገድ እዚህም ወጥቷ በትክክለኛ መንገድ ፌስ ቱ ፌስ ያወራል እዚህ ማለት ነው። ሶሻል ሚዲያ ላይ ያው ምክንያቱም አስቸግረውኛል። ምክንያቱም ተደብቆ ማለት ነው ያው ማለታቸው ችግር ውስጥ እያስገቡ ነው ማለት ነው። ስለዚህ ማለት ነው እኔ የኔ ፍቅረኛ ተብሎ ከመጣ ማለት ነው ቀጥታ ማለት ነው ያው እንደዚህ እንኳን ቪዲዮ ቀርጽ እንኳን ላክ ነው የምለው ባይዘይ ማለት ነው። እንደዚህ እየተናገርክ ማለት ነው ቪዲዮ ቀርጽ መላክ አለብህ ነው የምለው ባይዘይ ማለት ነው። እንድልክ ነው ማስገድደው ወይም ደግሞ ቀጥታ ላይ ውስጥ እንደገባ ወይም ቀጥታ ደግሞ እኔ ጋር በአካል እኔ ጋር ያለው ሰው ከሆነ ቀጥታ እኔ ጋር መጥቶ እንዲያወራ ነው የማደርገው ባይዘይ ማለት ነው። እዚች ጋር ተቀምጦ ማለት ነው ለእናንተ እንዲያወራላችሁ ነው የማደርገው ባይዘይ ማለት ነው። አንተን ሰው ማለት ነው ውድች ያደረግ ይሄን ቀተር የምነግረው ይሄን ነገር የማደርገው ለእናንተ ብቻ አይደለም ባይዘይ ማለት ነው። ለነገም ስለማስብ ነው። ለምን ካላችሁ ምክንያቱም ያንን ሰው ግብር ታይም መጥቶ ፍቅረኛ ምናምን እንድለኝ አልፈልግም እንደን ሰው ማለት ነው። ካልሆነ በስተቀር ግን የኔ ላይ ችግር የሚፈጠር ከሆነ እሱ ላይ ችግር ልፈጥር እችላለሁ ማለት ነው። ስለዚህ ማለት ነው በልግናውን ትታችሁ ማለት ነው እንደፈለጋችሁ ሰው ላይ መባለቃችሁ ነው። እንደዛ ስላችሁ ግን ካቶሊክ ሆኖ ክርስቲያን ሆኖ ሰው አክባሪ ሆኖ እምነት ያለው ሆኖ የሚጸልይ የሚቀድስ ኤኒቲንግ የሚያደርገው መሆን አለበት።
እንደን ሰው ማለት ነው ውዶቼ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ዛሬ ማለት ነው የዛሬ ቪዲዮ ይሄ ነው የሚመስል ነበር። ባይ ባይ። እንደን ሰው ማለት ነው ሲወርድ ነው ማማረር በጣም የሚያስጠላኝ። ሰው ማማረር ሁሉ ያስጠላል። ያደርገች ለዛ ሆነ ለዚህ ያደርግ ብላምግር ማማረር ትጠላላችሁ። ማማረር በጣም ነው የሚያስጠላኝ። አይሰጡ ቃል ነው የምላችሁ። ማማረር በጣም ነው የሚያስጠላኝ። እንደን ሰው ማለት ነው ያለውን ነገር ግን ማስረዳት ይችላል ማለት ነው። ሁሌም ደግሞ ሰው እንትን ማለት በጣም ነው የሚያስጠላኝ። አንደን ሰው ማለት ነው ውዶቼ የነገራችሁ የምፈልገው ነገር ምንድነው መሰላችሁ? በያላችሁበት ዘና በሉ፣ ከሰው ህይወት ልቀቁ፣ የራሳችሁን ህይወት ኑሩ። አንደን ሰው ማለት ነው ጊዜ እንዳይሄዳባቸው እኛን ጊዜ አቃጥላችኋል ማለት ነው። የራሳችሁን ጊዜ ደግሞ እኛን ለመከተል እንዳታቃጥሉ። ከዛ በኋላ በቃ እንደ ምናምን ነገር እንዳትጠሉን ባይደው ማለት ነው። ስለዚህ እኔ እንደዚህ ነኝ ባይደው ማለት ነው። አይሰጡ ባይደው ከእባብ እኔ እባብ አስነቃለሁ ባይደው ከዘርኩኝ ማለት ነው። አንዴ እንደዚህ ካልኩኝ ማለት ነው እባብ አስነቃለሁ ባይደው ማለት ነው እንጂ መጀመሪያ በጣም የዋህንም ጥሩ ነው። ክፉ ነገር አላሰብም። ሰው ክፉ ነገር ሳስብልኝ ሳይነካኝ አልነካው። ካከበረኝ በጥፍ ነው የማከብረው። ምናምን ነገር ፍቅር ካልሰጠኝ ፍቅር ሰዋለኝ፣ ካገዘኝም አግዘዋለኝ ማለት ነው። ባያገዘኝም ማለት ነው እኔ ጋር ቢመጣ ማለት ነው ዝም ብዬ ላግዘው ይችላል ጥሩ ሰው ከሆነ ማለት ነው። እነሱ ማለት ነው ልጅ ልነግራችሁ ነው ጥግብ የምትሉ ሰዎች ግን ማለት ነው ቦታ የለኝም ለእናንተ ማለት ነው። እንደዛ ማለት ነው ወዶች አይ አም ካቶሊክ ዊል ቢ ፎርቨር አንደን ሰው ማለት ነው ወዶች ልነግራችሁ ካልገር እንደምሳችሁ እኔ ነኝ ማለት ነው። ብዙ መምሰል ማመሳሰል ምናምን ነገር ተውት ባይደው ማለት ነው። ሰው ስለዚህ ማለት ነው እንዳንተ ብዙ ነገር ታለው ትችላላችሁ። አይ ግን ማለት ነው በህግም ከድኩኝ ህግም ኖርማል ነው። እኔ ስላለ ማለት ነው። ስለዚህ በግዴታ ምናምን የሚባል ነገር የለም ባለው ማለት ነው። እኔ አሜሪካ ከመሄድ ውጭ ሌላ ለማይለኝም ባለው የትኛውንም ሀገር ብረቃትም ባለው አሜሪካ ነው የሚሄደው። አንደን ሰው ማለት ነው ውዶች ያለ ነገራቸው መፈለገው ነገር ነው መስራቸው። ያው ከሄደንም ማለት ነው ባለው እኔ እንግላንድ መሄድም ፈልግ መንገድም አላውቅም፣ እንዴት እንደሚሄድም አላውቅም ምናምን ማለት ብላ አንተ ሰው ውሃ በጣም ነው የሚፈራው። ውዶች ማለት ነው ውዶች ያለ ነገራቸው መፈለገው ነገር ነው መስራቸው። ስለዚህ በያላችሁበት ዘና በሉ ማለት ነው ውዶች ያለ ነገራቸው መፈለገው ነገር ምንድን ነው መስራቸው። የትኛውም ሀገር ቢገባ ማለት ነው ትዳር ፍቅር የሚባል ነገር የለም። ፍቅር ትዳር ነው ፕሮግራም ግን ወደ አሜሪካ ነው የሚሄደው። ልጅ መውለድ አውሮፓ ውስጥ የለም። ወንድ ልጅ መወለድ አሜሪካ ውስጥ ነው። የልጅ ታይም ካሄደብኝ ማለት 40 ከገባው ማለት ነው ለስለ በቃ የልጅ ጊዜ አለቀ። እድል ላይ ነው በየነው እንትን የማደርገው ግን ጊዜን እንደዛ ያቃጠለኝ ሰው ማለት ነው። ጊዜውን ሳላቃጠለበት እንቅልፍ እንኳን አልተኛም ማለት ነው። ያ ፈጣሪ መልሷል ባይው እኔ ያስፈልገን ባይው ፈጣሪ ራሱ መልሷል። አንደና አሁን የራስ ሰዓት የደርሰዋል ማለት ነው። ውድ ተከታታዮች ማለት ነው እንደምትሰሙት ነው ባይው ማለት ነው። ላይክ ሌላ ድራማ የለም ያለውን ነገር ማለት ነው። ሰው ላይ የኔ ላይ የምሰራውን ድራማ ብዙ ነው። እኔ ግን ድራማ የለም ማለት ድራማ የለም። እንደን ሰው ማለት ነው ወደ ቸልታችሁ ፈለገው ነገር ምንድነው መስራችሁ? እኔ የሆነ ሰው ጋር ሲቀመጥ ጊዜ ማለት ነው ግዴታ ለሰው ጀማ አይደለም የሚቀመጠው። ሲቀመጥ ኖርማል ሊቀመጥ ይችላል። ስለዚህ የሆነ ስሜን እንዳታጠፉት ባይደው ማለት ነው። እኔ ከማሪ ጋር ሲቀመጥ መችቶኝ አይደለም እኮ አጨልላኛለች እኮ ልጅቷ እየመረዘች ፈጣሪ ያጨልላችን ነው ማለት ነው። እርኩስ እንደን ሰው ማለት ነው ልጆች ከነገራቸው የምፈልገው ነገር ምንድነው መሰላችሁ? አይደለም እኔ እንደዚህ ያጨልሉኝ አይደለም ማለት ነው። ከቡሉ ጋር ሲቀመጥ ላይ ልቤ እንደዚህ ነው የምትመታው። በቃ ሂጂ ይለኛል
ሲጀመር አይመችልም ማለት ነው። ስቀጥልም አታሙን ባይዘው ማለት ነው። ሀሜት ጠልቻለሁ ማለት ነው። እናንተ አንድ ነው ከሆናችሁ ባበሮ ፍቅር ጥሩ ነው። ከማንም ሰው ጋር ተጋገዙ። እኔ እኮ ከዚህ ምን ጋር የምትቀመጠው ልጅ ማለት ነው ብንተባበር ጥሩ ነበረ እኮ። ልጅቷ ግን ምን ታደርጋለች? እኔ ጋር አንቺ ሰው አትወጂም እንደዛ አታደርግም አንድነት ምናምን ብላ ታወራለች። በሌላ ሳይድ ግን እኔን ትመርዘኛለች፣ ምን ታደርጋለች? ቡዳናት ጅብናት ምናምን ግን ብዙ ነገር ታደርጋለች ማለት ነው። ከዛ ማለት ነው የምታደርገውን ነገር ማላቃት መስሏል።